አቁመው አይቆም የምን መቆም ውዴ እስኪገኝ ድረስ አይቆምም። አየህ ስለነዚህ ነው የሚያወራው መጽሐፉ። እግዚአብሔር በእነዚህ አባቶች በኩል አሁን ስማቸውን በጠራው ለአባቶች በኩል ዘመነ ብሉይ እናም ሕገ ልቦና ዘመነ አበው ላይ እናም ደግሞ በአዲስ ኪዳን ደግሞ ሲገለጥ ይናገርና አምጥቶ የሁሉ ችኮላ ሩጫ የጽዮኑን አለት ፍለጋ ማለት ነው። መሲሁን ፍለጋ የዳዊት ልጅ ልክ ሰብአ ሰገል የተወለደውን የአይሁድን ንጉሥ ልናይ መጣናል ብለው እንዳሉት ፍለጋ መጽሐፍቱን እስቲ የአብርሃም ተቅማጡ አለህ የአብርሃም ተቅማጡ ጥፍሩ አለህ ጻድቅ ሰው ብለህ ብትል የፈለከውን ተክለ ሃይማኖት ዋቴቨር ማንንም ጥራ እንደ አብርሃም ጻድቅ አለ ወይ? እግዚአብሔር እኮ ከዘሩ ከራሱ ነው የተወለደው። እግዚአብሔር ከአብርሃም ተወለደ። አይገርምም? ከአብርሃም ተወለደ። እግዚአብሔር የአብርሃም ልጅ ተባለ። በሰውነቱ ሰው ሆኖ በመወለዱ የአብርሃም ልጅ ተባለ። ራሱ እግዚአብሔር ሰው ሆኖ ስለተወለደ ያንተ ተክለ ሃይማኖት እዛ ጥግ ታስቀምጠዋለህ ማለት ነው። በርሶማ በርጩማ አቡነ ገሪማ አቡነ እንትና ምናምን እዛ ጥግ ታስቀምጣለህ። ይሄ ከሶሪያ ሀገር የሰበሰብከው የበሽር አልአሳድ ወንድም ግብፃውያን በላቸው፣ ሶሪያውያን በላቸው፣ ሊባኖሳውያን በላቸው፣ ከዱባይም ማምጣ ከየትም ማምጣቸው፣ ከየትም ይምጡ፣ ከባቢሎንም ከኢራቅም ማምጣቸው፣ አረ ከእስራኤልም ማምጣ ከፈለክ ማለት ነው። ጥግ ታስቀምጣለህ። ጥግ ነው እኮ ብዬ የምልህ ጥግ የይስሐቅ ጥፍሩ የይስሐቅ ለሃጩ አለ መጽሐፍ አለ ወይ ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ እኮ ነው የሚባለው ሲባል እኮ ራሱ የአብርሃም የይስሐቅ የያዕቆብ አምላክ የያዕቆብ ካፍንጫው የሚወጣው እንትኑ አለህ ለበረከት ተቀቡት አለ ወይ? ከሰውነት ላብ ወጥቶ የኢየሱስ ክርስቶስ ደም ነው የዘራ ያዕቆብ ላብ የክርስቶስ ደም ነው ብለው ሲሉህ አሜን ትላለህ። እኔ ልንገርህ እንግደው የያዕቆብ ካፍንጫው የሚወጣው ነገር ፈልጋዋ አብርሃምም በነበረበት ዘመን ሰው ነውና እንደኛ ይበላ ነበርና እንደ አባ ጊዮርጊስ ዘጋስጫ ዳውላ ይጣላ አናቅም፣ ግን ሰው ነውና ይጸዳዳ ነበር። ስለዚህ በቤርሳቤ ምድረ በዳ ላይ ቤቱ አለ። ድሮ የነበረበት የሰፈረበት እስራኤል ዓለሙን ሁሉ ታስጎበኘዋለች እና ልጠቁሞ ወደ እስራኤል ላከና ፈልግ እስቲ የሆነ ካገኘ ለበረከት እንድትቀባው እንበልህ። እንደዚህ ነውረኛ ትውልድ ለተቅማጥ ይከራከርልሃል። ማለት ተቅማጡ እኮ ማለት ቃል ኪዳን ስለገባላቸው ይላል። እፍርታም ትውልድ ለአምላኩ አይከራከርም። ለሰው ተቅማጥ ይከራከርልሃል፣ ለፍጡር ይከራከርልሃል ስሩ እስኪገታተር ድረስ። ኦርቶዶክስ ተዋህዶ ለዘላለም ትኑር እያለ ማለት ነው። ለዘላለም የሚኖር ሃይማኖት የለም ብራዘርዬ። ኦርቶዶክስ ሃይማኖት አልክ፣ ጴንጤውን፣ ካቶሊክ፣ አይሁዱን፣ ኦርቶዶክስ፣ እስላሙን ዋቴቨር እንኳን እነዚህ ሃይማኖቶች አይደሉም ሰማይና ምድር እንኳን ለዘላለም አይኖሩም። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ፊተኛውና ፊተኛው ሰማይና ፊተኛው ምድር ብሎ የሚለው የምንኖርበት ማለት ነው። እናስ አልፏል ያልፋል። አንተም እኔም እናልፋለን። ትሄዳለህ ማለት ትሞታለህ፣ እኔም እሞታለሁ በስጋ በዘላለም ነፍስ ደግሞ አንተ ለዘላለም ትሞታለህ፣ እኔ ግን ለዘላለም አልሞትም። ለምን ተብሎ ይባል በእኔና በአንተ በኩል እኔማ ስለ ነፍሴ ነፍሱን ያኖረልኝን ጌታዬ ኢየሱስ ክርስቶስ ጌታዬ ነው፣ አዳኜ ነው፣ የሕይወቴ መታመኛ፣ የሕይወቴ ምዕራፍ መጀመሪያና መጨረሻ ብየዋለሁ። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ባለው አምላካዊ ቃል መሰረት ወደ እሱ መጥቻለሁ እና መጽሐፍ መጥተህ ማለት የእሳቸው በረከቱ እንዲያድርብህ ይህን መጽሐፍ አንብበው ምን እግዚአብሔር አብ መተኪያ በሌለው በባህሪ ልጁ በዳዊት ልጅ በሆነው በክርስቶስ ኢየሱስ ከድንግል በተወለደው ዓለምን ሁሉ ሊባርክ ልጁን ሰጥቶኛል። ልጁ ያለው ሕይወት እንዳለው እርግጠኛ አይሆንም አይደለም ብሎ የሚለው መጽሐፉ። ልጁ ያለው ሕይወት አለው ዘያምን በወልድ ቦ ሕይወት ዘለዓለም ማለት ነው። ልጁ ያለው
ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። እነዚህ መጽሐፍቶችን ማንበብ ትርፉ ጊዜህን አባክነህ ነፍስን አርክሰህ ነፍስን በገሃነመ እሳት የሚጥል ዕውቀትን ነው የሚሰጡ። ወደ ክርስቶስ ኢየሱስ አያመጡም። አንዳቸውም አይጠቁሙም። አንዳቸውም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተጻፉ መጽሐፍቶች ገድላት፣ ድርሳናት የሚባሉት አንዳቸውም ክርስቶስን አያሳዩም። ያንን ገድሉ የተጻፈለትን ግለሰብ ነው የሚያሳዩ። ሲያሳዩ የዘርአ ብሩክ ጥፍሩን ፈልግ ይልሃል። እንግዲህ ኦርቶዶክሳውያን እንዲጸድቁ ከተፈለጉ በዘርአ ብሩክ ጥፍር 22 ትውልዳቸው እንዲማርላቸው ከተፈለገ የዘርአ ብሩክን ጥፍር ፍለጋ የት ነው መሄድ ያለባቸው? ግሽ አባይ አቡነ ዘርአ ብሩክ ገድብና ቅዱስ ሚካኤል አቡነ ዘርአ ብሩክ ከቲሊሊ 35 ኪሎ ሜትር ምስራቅ ጎጃም ይመስለኛል። እዛ መሄድ አለበት ማለት ነው። የአቡነ ኪሮስ ደግሞ እንደዳገ ከፈለክ ወደ ትግራይ ትሄዳል። የተክልዬ ደግሞ በረከቱ ይደርብልህ ቡልጋ ውስጥ ትሄዳል። እቲሳ ምናልባት ተቅማጣቸው እዛ ሊገኝ ይችላልና አንተ ትውልድ ቆይ ምንድነው የምትፈልጉት? ወንድሞች እናቶች ሙሴ በምድረ በዳ እባብን እንደሰቀለ አለ። በእርሱ ላይ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል። እናስ እስራኤላውያኑን ወደዛ ወደ መስቀሉ ወደ አላባ ላይ ወደ ተሰቀለ ወደ ነሐሱ እባብ ነው ተመልከቱ ያላቸው ወይስ ወደ ተቅማጥና ወደ ጥፍርና ወደ ፀጉር ነበር ያላቸው? አሁን ይመጣልህና እኛ ወደ ኢየሱስ ተመልከት ስንልህ እናንተን ይመጡልና የዘርአ ብሩክ ጥፍራቸውን ካገኘ ፍቱን ነው ይላል። ሌላኛው ደግሞ ገዳም ድረስ ሄዶ ምን እንደሚስም ላሳያችሁ። ገዳም ድረስ ሄዶ ኦርቶዶክሳውያን እንዲጸድቁ እንደዚህ አድርግ ይሉሃል። ገዳም ድረስ ሄደው ምን እንዳሳዩን ላሳይና ይሄን ቪዲዮ ላሳይና ከዛ ለሌሎች ልስጣቸው ይናገራሉ። ገዳም ድረስ ሄደው ምን እንደሚያደርጉት ብለህ ብትል እንዲህ ነው የሚያደርጉት። ያው ገዳም ሄዱቱ ምን አድርገው እንደመጡ ላሳይሃ። አቤቱ ጌታዬ ይህን ትውልድ ድረስለት። በሰው ኃይልና ችሎት ብርታት አይደለም እኛን የሚያስመለጥከን ከዛ አረንቋ ውስጥ ከዛ ድቅድቅ ጨለማ ነፍሴን ያዳንካት ከታችኛይቱ ከሲኦል የእግዚአብሔር ልጅ የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ አንተ ነህና ከአባትህ ከእግዚአብሔር አብ ከመንፈስ ቅዱስ ጋር ክብርና ምስጋና ለስምህ ይሁን። አንተን እናመሰግንሃለን፣ ለአንተ እንገዛለን፣ አንተን እናመልካለን። ኦኬ ብሩኬ ልኮልኝ ነበረ። የብሩኬ እዚህ ውስጥ አለ። አይ ቲንክ ባለፈው እንትን ሚሞሪ ሞልቶ ዲሌት ሳላደርገው አልቀርም። ብሩኬ አለ ወንድምናት? አዎ ዲሌት አድርጌዋለሁ። ብሩኬ የለም፣ ኤርሚዬ የለም። ኦኬ የማን ነው ያ ቤተ ገብርኤል የሚባለው ቲክታክ ላይ ቤተ ገብርኤል ተብሎ የሚጠራው ልጅ አቡነ እንድሪያስ ዋሻ ሄደው ሰሜን ሸዋ አይታችሁታል። እሱን ቪዲዮ ስናሳያችሁ የሰውየውን ከሳጥን ውስጥ በጨርቅ የተጠቀለለ መቼ እንደሞተ እንኳን የማይታወቅ የጻድቅ ሰው ጭንቅላት ነው ብሎ ከሳጥን ውስጥ አውጥቶ ቄሱ ሰጠው። ቤተ ገብርኤል የሚባል እዚህ ቲክቶክ ላይ ያገለግላል። እሱን ቪዲዮ ያያችሁ 77 ቁጥር ጻፉልን። ያ ቤተ ገብርኤል የሚባለው ልጅ አጽሙን አንስቶ ሲሰጠው ጭንቅላቱ ሁሉ ተቦርዱሷል እኮ የጭንቅላቱ አጥንት ተሰብሯል። እና ለበረከት ብሎ ሲሰማው ዳንኤል አይተዋል አይደል? አዎ ለያረ በጣም እኔ ብቻዬን እንኳን ብናገር ውሸት አልዋሽም። ሚሞሪ ሞላብኝና ይሄ ስልኬ ፉሎን አብርሃም ታስታውሱታላችሁ አይደል? አይታችሁታል። ወንድምነት ጋር ሲነሳ ይልከዋል። የሰው ጭንቅላት አጽም ትስማለህ አንተ ትውልድ። ከሙታን አጥንት ጋር ትተሻሻለህ። ሕያው አምላክ ቀራንዮ መስቀል ላይ ኢየሱስ ክርስቶስ ሞቶልህ ሕያው አምላክ ና ወደ እኔ እያለህ እኔ አሳርፋለሁ በእኔ የሚያምን የዘላለም ሕይወት አለው እያለህ
ሌላኛው ልጅ ለዛው ለቤተ ገብርኤል ሲናገር በአቡነ እንድርያስ ዋሻ ላይ ተዋል ዘንዶን አለው። አላየሁትም አለ። አባቶች እርጎ ሲቀልቡት አለ። አየ ባህታውያንን ብለው ጫካ ውስጥ ሄደው እንትን ዘንዶ እርጎ ነው ሲቀልቡ የሚውሉት ማለት ነው። ትውልድን ወንጌል ከመንገር ይልቅ ጫካ ገቡ። ሽፍታ ይመስል ወይ አይወጉ ወይ አይዋጉ ወይ ምን አይሉ እና በብፁዕ አቡነ እንድርያስ ዋሻ በኩል እርጎ ዘንዶን እርጎ ሲቀልቡት አለ። እና ታዲያኛ ሚጥሚጣ እናቀበለው ትንሽ ጣል ያርጉበት ሚጥሚጣ በእርጎ ጥሩ ነው አሉ። ይሄንን ገድል ብለው መተው ይነግሩሃል። የሰው አጽም፣ የሰው ጭንቅላት፣ የበሰበሰ የሰው ጭንቅላት የአባቴ እንኳን ተቆፍሮ ቢወጣ አልሰማውም። አንተ አባዬ ናፍቀኛል ብዬ ልለው አልችልም። ኦልሬዲ ኢዝ ዴድ። የሙታን አጽም ነው። የአባቴን እንኳን አልኩ አጥንቱን አልሰማውም፣ አላቅፈውምም፣ አልሰማውም። ይሄን ነው እምነት ብሎ መጥቶ እዚህ የሚነግረን ማለት ነው። እንደነዚህ አይነት ትምህርቶችን የሚያበረታቱት ናቸው እነዚህ መጽሐፍቶች። መጽሐፍ ቅዱስ ግን የሙታንን አጽም እንድታምን አይደለም የሚያበረታታ፣ ሕያው አምላክ እግዚአብሔርን እንድታመልከው። ያ ሕያው የሆነው አምላክ በሱ ስታምን በአንተ ውስጥ ይኖራል፣ አንተም በርሱ ትኖራለህ። ሕያውን አምላክ ታመልከዋለህ። እሱንም በማመንህ ለዘላለም አትጠፋም። ለዘላለም አምነው እንደምትድን ሁሉ ከካድከው ግን ትጠፋለህ። ከካድከው ከኃይሉ ክብር ርቀህ በዘላለም ጥፋት ነው የምትቀጣው። ስለዚህ ኢየሱስ ይሻላችኋል ወንድሞች እናቶች። እሺ ኢየሱስ ይሻላል። እነዚህ መጽሐፍቶች ሕይወት ያለበትን ሕያው የሆነውን ጌታ አይነግሩም። የሙታንን ገድል ነው የሚተርኩልህ። አንተ የሙታንን ሕይወት ተተርኮልህ አትድንም። 18 ይወራል። ቀደማውን ሲናገር ነበር ሐዋርያት ሥራን ቅዱስ ጳውሎስ ጻፈው አለ። ቅዱስ ጳውሎስ ሐዋርያት ሥራን አልጻፈም። የጻፈው ቴዎፍል ነው፣ ሉቃስ ነው የጻፈው። የቅዱስ ጳውሎስ ገድል አለ። በመንፈስ ቅዱስ የተጋደሉት በሕይወታቸው ሳሉ የሰሩት ስራ አለ። ኦኬ። እዛ ስራ ውስጥ ግን በሐዋርያት ስራ ውስጥ በጳውሎስ ታሪክ ውስጥ የጳውሎስን ጥፍርና ጸጉር ከሰውነቱ ላይ የተገኘውን ሁሉ የቋጠረ መንግሥተ ሰማያት እገባለሁ አለ። በጳውሎስ ስም የተጻፈ መጽሐፍትን ያነበበ ያስነበበ የደጎሰ ያስደጎሰ መንግሥተ ሰማያት ይገባል ብሎ የሚል የተጻፈ አለ? የለም። ጴጥሮስ በመንፈስ ቅዱስ ተጋድሏል? አዎ። የሰራው ስራ በመንፈስ ቅዱስ ሆኖ? አዎ። ጴጥሮስ ብሎ ልጁን በጴጥሮስ ስም ያወጣ ይድናል ብሎ የሚል አለ? የለም። የጴጥሮስን መቃብር የሳመ የተሳመ ይድናል ብሎ የሚል አለ? የለም። በጴጥሮስ መታሰቢያ በመቃብሩ ላይ የወደቀ ፍርፋሪ አንስቶ የበላ ይጸድቃል ብሎ የሚል አለ? የለም። 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 የዮሐንስ ተቅማጡ አንጀቱ ምናምን ነገር ብሎ አለ? የለም። ክርስቶስ ሰምራ ለኛ በደልና ኃጢአት ስትጸልይ አጥንቷ አልቆ ሆዷ ያሳ መመላለሻ ሆኖ ይላል። እንዴ ለምን ዶልፊንና እንትን ሻርክ ለምን አክሮባት አይጫወትባትም? አይመለከተኝም። እንኳን አሳ አይደለም ውሃ ውስጥ ተዘፍዘፋለህ ተዘቅዝቃለህ ብለው ሲሉ ለእኔ ስትል እውነትህን ነው። እስኪ ወላዲቴን እስኪ በል ቀልደኛ ትውልድ። ለእኔ ስትል ነው የተዘቀዘቀችው። ማተዘቅዘቂልኝ አላት። ኢየሱስ ያደረገው መስዋዕትነት አንሶ ነው ለእኔ ለኢትዮጵያ ለኤርሚያስ ልትሞትልኝ አይደል? በረከቱ አይደርብኝና ብዬ እንድልህ ነው። ለምን ዶልፊን፣ ሻርክ፣ ጃርት፣ ይብራ፣ ቁራ፣ ጥንባንሳ ለምን አይዘልባትም? አይመለከተኝም። አይመለከተኝም ብራዘርዬ፣ አይመለከተኝም። ውዴን አግኝቼዋለሁ። ከሱ ላይ አይኔን እንዳነሳ በሌሎች ፍቅር እንድጠመድ ልታደርግ ካልሆነ በስተቀር የለም።
የለም። አንጀቱ ተዘረገፈ ይላል። ከአንጀቱ ብቃይ ላይ ገዳማውያን እየመጡ ይበሉት ነበር ይላል። ቃል በቃል ወንድሞቼ ናቶቼ፣ እንዴት ቀፋፊ ዲስካስቲንግ ይላሉ የኛ ልጆች ውጪ። እንዴት ቀፋፊ ነገር እንደሆነ አስብ እስቲ። ከዛ ደግሞ የአቡዬ ጸጉራቸው ከገዳሙ የተገኘ ጸጉራቸው ብሎ የእንጨት ላይ አልጌ ሰብስቦ ለማለት ነው። ይሄ ምንድነው? አልጌ ምን ይባላል? አልጌ ያው እንትን የእንጨት ሽበት ተብሎ የሚባለው ማለት ነው። አልጌ እንኳን የሚባለው እዚህ ድንጋይ ውስጥ ነው፣ ወንዞች ውስጥ ላይ የሚበቅለው፣ ግን እንደዛው እንደማለት ነው። የእንጨት ሽበት ከኮሶ ከግራር ከብሳና ላይ ከቢርቢርሳ ከዝግባ ላይ ምናምን ነገር የተሰበሰበ ከዝቋላ ተራራ ላይ ካሉ ጫካዎች ድሮ የቆዩ ዛፎች አሉ። ከነሱ ላይ እንደዚህ የተንጠለጠለ ነገር ይዘው ይመጡና የአቡዬ ጸጉር ታጠኑት ወገኖች የበረከታቸው እንዲደርስባቸው ይላል። ለምን እኔ ጥሩ አድርጌ አሉ ጥሩ አጣኞች ለምን በበርበሬ አናጥንም ወንድምዬ? በበርበሬ በጡንጅት እና ወይራ ጎማ ቀበርቾ ግዛዋ የሚባል በጣም ነቅሎ ውልቅ አርጎ የሚያወጣለን ለምን አላሳጠንም? ህዳር ሲገባ እንደ ህዳር ንብ የሆነ ጉርጓድ ውስጥ ከተን ጭሳ አይደል የናፈቀ ቁርበት ጥለን በላ ላይ አፈር መለስ አድርገን ምንም ትንፋሽ መግቢያ አይዞ በረከቱ ያድርባል ማለት ነው። ለአንድ ለ10 ደቂቃ እናጥናለን። ስንከፍት ግን እንዳለ በሙሉ ሄዳችኋል ማለት ነው። ወዴት? መልካም የሰራ ወደ ገነት፣ ክፉ የሰራ ወደ ሲኦል። ሲኦል ደግሞ መግባት አያስፈራራህ። እናት ክርስቶስ ሰምራለች። እዛ ሚካኤልን ታዘውና በከንፏ እንዲህ ጠቀስ አድርጋ ታወጣለች ይሏል። እና መጨናነቅ የለባችሁም ኦርቶዶክሳውያን ወገኖቼ። ሲኦል ገባለ ብለ ምንም መጨናነቅ የለም። ፈታ ዘና ነው ማለት አለ። መደነስ፣ መጨፈር፣ መጠጣት እሱ ማቋረጥ የለብህም። ሲኦልም ብትገባ ክርስቶስ ሰምራለችልህ። ሲኦልም ብትገባ ቅዱስ ሚካኤል በክንፉ ያጠቀሰ ያወጣዋል ብለው ግንቦት 12 ቀን እኮ ይከበራል። ሚካኤል ሺ በክንፉ ሺ ባክናፉ ተብሎ እንዳለ ወደ ሲኦል ገብቶ እንዲ የግራ ክንፉን አንዴ ሲያማታው እንደ ማግኔት እየመጡ ጥብቅ ብለው ኦርቶዶክሳውያኑ እየተንጠለጠሉ አይ ትውልድ አንተ ትውልድ ግባት አልኩ። ሲኦል መግቢያም መንገድ ነው ያስካለ። በርግጥ ካልሰማ ሂድ ግባ። ይኸውልህ ቅዱስ ሚካኤል መልአኩ አንተን የማውጣት ራይት የለውም። እዛ ውስጥ ከገባ በኋላ አይችልም፣ መብት የለውም፣ አይችልም። ምክንያቱስ ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ነው የተመደበበት። ያንን ፍርድ የሥላሴን ፍርድ የእግዚአብሔርን ፍርድ ሚካኤል ገልብጦት መጥቶ አንተን ከሲኦል ሲያወጣ እናያለን አልኩ። እንደማይችል 4 ነጥብ አስረግጬ እነግራለሁ። ቅዱስ ሚካኤል አይችልም። አንተ ሲኦል ገብተህ ክርስቶስን ክደህ ክርስቶስን አላምን ብለህ የወንጌሉን እውነት ገፍተህ ሲኦል ብትገባ ቅዱስ ገብርኤል ድርሻ ይላትም እዛ የሱ ስራ አይደለም። አይችልም። እግዚአብሔር አለ ሆነ። ገባህ ነው፣ አትወጣም። እንኳን የቡልጋዋ ሴትዮ መታ ልታስወጣ ቀልደኛ ትውልድ። አብርሃም እንኳን በእኔና በአንተ መካከል ታላቅ ገደል ተደርጓል ነው ያለው። አብርሃም እንኳን አላወጣውም። አየህ ታዲያ ወንድሞቼ ወደዚህ እንዲያመጡ ነቢያትና ሙሴ ያሉላቸው እነሱን ያንብቧ። መጽሐፉ እጅ ላይ አለ። ከነዚህ መጽሐፍት የተፋታ መጽሐፍ ቅዱስን አንብብ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ያለው ቅዱስ ጳውሎስ ለጢሞቴዎስ እንደነዚህ አይነት መጽሐፍቶችን ሳይሆን በሙሴ ሕግና በነቢያት በወንጌል በመልእክታት የተጻፈውን የእግዚአብሔርን ቃል እውነት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። የሐዋርያቱ ስብከት እንጂ የጴንጤ መፈክርና ሽለላ እንዳይመስል። ይሄን ነው የምታውላችሁ ወንድሞች። ጥያቄ ያለ ሰው ካለ በገድላት በድርሳናቱ ላይ ቤት ደርሻለሁ። በደንብ እናወራለን። ጫጫታው ጩኸቱ በስቷል። ያብዙት። አንቀበልም ብሎ የሚል ትውልድ ተነስቷል። ጥሩ ነው። በዚሁም ምክንያት የሊቃውንት ጉባኤ ሁሉ ተጠርቶ ለሚያዝያ ወር ቀነ ቀጠሮ ተሰጥቷል። ስብሰባ ቁጭ ይሉበታል። ቤተክርስቲያን የምትለው እናያለን። እኔ ግን ስጠረጥር መቼም ቢሆን እናርመዋለን ነው የሚሉት እና የተወሰነች ነገር ወጣ ሊያደርጉ ይችላሉ።
የተወሰነቿን ወጣ ያርጓታል። ይሄኛውን አውጥተናል፣ ይሄኛውን ሰርዘናል፣ ይሄኛውን እንትን ብለናል፣ ይሄኛውን እንትን ምናምን እንጂ ሙሉ በሙሉ አያስወግዱትም። አሁን መጽሐፉን በመጽሐፍ ደረጃ ሙሉ በሙሉ ካስወገዱት ህዝብ ይነሳባቸዋል። ሙሉ በሙሉ ካስወገዱት ቤተክርስቲያን ሁሉ ነው የሚዘጉት። ለምሳሌ ገድለ ተክለ ሃይማኖትን አስወግደህ ገድሉ ባልተነበበበት ታቦቱ አይኖርም። ታቦቱ በሌለበት ህንጻ ቤተክርስቲያኑ አይቀጥልም። ህንጻ ቤተክርስቲያኑና ታቦቱ በሌለበት ህዝቡ አይኖርም። አያደርጉትም። እንደዛ ሙሉ በሙሉ አያደርጉትም። ታዲያስ በጋሻው ሲወጣ አንድ የተናገረው ቃል አለ። ቤተክርስቲያን የምታስተካክለውን ካላስተካከለች ካቴድራሏን ብቻ ይዛ እንደምትቀር አትጠራጠሩ ብሎ የተናገራት ቃል አለ። ቅዱስ ያነሳል። ከዛ በኋላ ይሄ ቄስ ሁሉ የሚያምታታ ቄስ ሁሉ ያቆማል ማለት ነው። ምክንያቱም ህዝቡ መጽሐፍ ቅዱስ አንባቢ ይሆናል። ቄሱ መጥቶ አባታችን አብርሃም ቤት ሶስቱ ስላሴዎች ገቡ ብሎ ሲል የቱ ጋር ነው አንቱ የገቡት? ኑና ያምጡን ያሳዩን። ዘፍጥረት 18 ሳይ ሶስት ስላሴ የሚል የለም። ሶስት ሰዎች ነው። ሶስት ሰዎች በተባሉበት ስላሴ አይባሉም። ምክንያቱም ሁለቱ መላእክት አንዱ እግዚአብሔር እንደሆነ እዛው ክፍል ላይ ይናገራል። ምዕራፍ 19 ላይ ይናገራል። እና ምን ይሆናል ማለት ነው? በህዝቡና በካህናቱ መካከል አሁን ቲክቶክ ላይ ስድብ ነው የተጀመረው። እኛ እንዲሰዳደቡ አንፈልግም። አንቺ አርፈሽ ተቀመጪ። እሺ እህትዬ አርፈሽ ተቀመጪ። እንደውም ወደዛ ላስወግድሽ። እሺ ጋይድ ያ አንቺ ነሽ ለኔ ፍቅር የምትነግሪኝ። ፍቅር ማለት ትውልዳችን ሲያልቅ ማቆላመጥ አይደለም። ወደ ሲኦል እየተነዳ ያለ ትውልድ ኢየሱስ ክርስቶስን ሳያውቁ እዚህ ቲክቶክ ላይ እንኳን እኛ በጀመርን በዚህ 3 ዓመት ውስጥ ስንት ኦርቶዶክሳውያን ወገኖች ሞተዋል በኢትዮጵያ ውስጥ በዓለም ዙሪያ የህይወታቸውን ጌታና አዳኝ ሳያውቁት ስሙ ኢየሱስ ብሎ ከማለት ያለፈ ምንም መሞቱ ምንም ጥቅም እንዳላመጣላቸው በኢየሱስ ታምናለህ እኮ ብለህ ስትለው አብዛኛው ኦርቶዶክሳዊ አዎ ይልሃል። እሺ በሞቱ ምን አገኘህ ብለህ ስትለው የዘላለም ህይወት አለ ብለህ ስትለው አዎ ይልሃል። አሁን ብትሞት መንግስተ ሰማያት ትገባለህ ብለህ ስትለው እኔ እንጃ ነው የሚልህ። እና ይሄ ህዝብ ነው እንደሄዳ ነው። አሁን ብትሞት መንግስተ ሰማያት ትገባለህ ተብሎ ሲባል እኔ እንጃ የሚል ትውልድ የዳነ ትውልድ ነው ወይስ በአምላኩ የታመነ ትውልድ ነው ወይስ በአምላኩ የሚጠራጠር ትውልድ ብለህ ብትል በአምላኩ የሚጠራጠር ትውልድ ነው። ለዘላለም ህይወት እግዚአብሔርን አያምኑትም፣ ይጠራጠሩታል። ስለሚጠራጠሩት ነው እኔ እንጃ። መምህራኑስ እርግጠኞች ያደርጓቸዋል፣ ጥርጣሬያቸውን እርግጠኛ ያደርጋሉ። ምን እያሉ መንግስተ ሰማያት በር ላይ እንኳን ብትቆም መልአኩን አንዴ ልግባ በለው እንጂ መንግስተ ሰማያት በር ላይ እንኳን ቆመህ እገባለሁ ብለህ እንዳትናገር ብሏል ዲያቆን ሄኖክ ኃይሌ። እኛ ጋ ማለት ታድሷውያንና ጴንጤው ጋና በኢየሱስ ክርስቶስ ታምናለህ? አዎ። መንግስተ ሰማያት በር ላይ ቆመ አይደለም። በዚሁም ዓለም ሳለህ በክርስቶስ ኢየሱስ ካመንክ የዘላለም ህይወት አለ። በዚህ ምድር ላይ ሆነ እንደ የእግዚአብሔር ልጅ እንደሆንክ የእግዚአብሔር ልጅ ሆንክ ወራሽ እንደሆንክ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 8 ቁጥር 16 ላይ እንደሚናገረው የእግዚአብሔር ልጆች እንደሆንን ያ መንፈስ ለመንፈሳችን ይመሰክራል ይላል። ልጆች ከሆንን ምንድነው ይላል? ወራሾች እንሁን አንሁን አይታወቅም አይልም። እዛ ጋር ወራሾች ነን ይላል። ማለት ከእግዚአብሔር ጋር ወራሾች ነን ይላል። እርግጠኛ ያደርጋል ማለት ነው። ወንጌል እርግጠኛ ነው የሚያደርግህ። በኦርቶዶክስ ሃይማኖት የፈለከውን መንፈሳዊነትን ብታገኝ መንግስተ ሰማያት በር ላይ እንኳን ቆመ መልአኩ ወስዶህ አቁሞ መንግስተ ሰማያት መግባትን እርግጠኛ አትሆንም። በኢትዮጵያ ኦርቶዶክስ ታሪክሳን እምነት ዲያቆን ሄኖክ ኃይሌ የተናገረው መንግስተ ሰማያት በር ላይ ቆመህ ትገባለህ መንግስተ ሰማያት ብሎ ሲልህ መልአኩ አይ አንዴ ልግባ ካልገባው ኋላ ምንም ብለህ በለው መልአኩን እንኳን ቢል በለው መግባትን ሳታቅ አትናገር ብሎ የሚል ማለት ነው። ታዲያ እግዚአብሔርን በምን አመንከው? አብርሃም እኮ ከኡር ከለዳውያን ምድር ሲያወጣው ወዴት እንደሚወስደው ሳያውቅ ወጣ ይላል። አምኖ ወጣ ይላል። እነኚህ ናቸው ጻድቃን። የሚያወርሰውን ምድር እንኳን የከነዓንን ምድር እንደሚያወርሰው እኮ ገና በአገሩ ሳለ እኮ አልነገረውም አንተ። እና አምኖት ወጣ። እስጢፋኖስ ሲናገር ወዴት እንደሚሄድ ሳያውቅ ወጣ ይላል። አባቶች እስከዚህ ድረስ ነው ያመኑት። አየው፣ ለምድራዊውም ነገር የሚያወርሰውን ምድር ሳይነግረው ውጣ ከአባቱና ከዘመዶች ከሀገር ተለይተው ውጣ ብሎ ሲላ ወዴት ነው የሚሄደው ብሎ እንኳን አላለውም። ወጣ ይላል። አምኖት ወጣ ይላል። ለዘላለም ኢትዮስ አብርሃምስ መሰረት ያላትን ከተማ ይጠብቅ ነበር፣ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርምና ብሎ ጻፈው።
ያወጡበትን ሀገር ሊመለሱት ቢሆንላቸው ጊዜ በሆነላቸው ነበር ይላል። አስቦት ቢሆን ጊዜ በሆነላቸው ነበር። የምትበልጠውን ሀገር ሰማይቷን ሀገር ኢየሩሳሌምን ይናፍቃሉና የአባቶች አምላክ ብዬ ስለ አብርሃምን እያየልኝ ነው። አባቶቼ ብዬ ብለው ይሄ ማንንም ቅራቅም ቦቄስ አይደለም። የአባቶቼ አምላክ ብዬ ስል አብርሃም፣ ይስሐቅ፣ ያዕቆብን ማለት ነው። መጻተኞች የነበሩትን በዚህ ምድር ላይ በድንኳን የኖሩትን እንግዳ ነኝ ብሎ ያለው ዳዊት ማለት ነው። በዚህ ምድር ላይ ያ ጀግና ስመጥር እንደሱ ያለ ንጉሥ አልተነሳም። አመኑ፣ ታየህ፣ ለዘላለም ሕይወት መሰረት ያላትን ከተማ ይጠብቁ ነበር ይላል። አንተ አዲስ ኪዳን መሲሁ መጥቶ አብርሃም ገና ቀኔን ያይ ዘንድ ብሎ ወደ ፊት ለፊት አይቶ አመነ። አንተ እኮ ቀኑን አይደለም አምላክ ተወልዶ ሰው ሆኖ በታመኑት ቅዱሳት ሐዋርያት ተጽፎልህ ወንጌል ማንበብ ትታ አባ ዮሐንስ ዘጠንገሮ ዘከርከሮ ምናምን ብለህ ትለኛለህ። እሱንም እንኳን አምነህ እርግጠኛ ብትሆን መንግስተ ሰማያት በር ላይ እንኳን ብትቆሙ ወገኖቼ እንዳታምኑ እየተባለ እንዳታምኑ መልአኩን አንዴ ልግባ በለው እያሉ ማለት ነው። እና አብርሃምስ በዚሁ ምድር ላይ ሳሉ መሰረት ያላትን ከተማ ይጠባበቅ ነበር ይላል። ሃሌሉያ። ሙሴስ ብድራቱን ትኩር ብሎ ተመልክቶ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ትኩር ብሎ ተመልክቶ ጴንጤውና እና ጠይቀኛ ከኔ ጀምሮ የዘላለም ሕይወት አለው ብለህ ብትለኝ ያው ፓስተር እንትና ሊኖርህም ላይኖርህም ይችላል፣ ፓስተር እንትና ደግሞ አለህ፣ ፓስተር እንትና ደግሞ በፍጹም አይኖርህም፣ እርግጠኛ አትሆንም ብለው ነግረውኛል ብዬ አልልህም። እኛ ጋር የትኞቹንም አገልጋዮቻችን ሰው በኢየሱስ ክርስቶስ ካመነ የዘላለም ሕይወት እንደሚኖረው እርግጠኛ አድርጎ የሚነግረን የሐዋርያቱን መጽሐፍት ወንጌሉን ጨምረው አስተምረውናል። እያስተማሩም ነው፣ እናስተምራለንም እኛም አገልጋዮች ስለሆነ እና በክርስቶስ ኢየሱስ አምናል። ወንድሜ አምናል። እምነትን እስከ መጨረሻ አጽንተህ ያዝ፣ እንዳትክደው ክርስቶስን የሚያስክድ በጣም ብዙ ነገር ስላለ፣ ወደኋላ እንደ ሎጥ ሚስት እንድትመለከት የሚያደርግ በጣም ብዙ ነገር ስላለ ብራዘር፣ እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድታይ፣ እንደ እስራኤላውያን እግርህ ወደ ከነአን እየሄደ ልባቸው ግን ወደ ግብፅ የሚመለስ ስንት ነገር አለ። ግን አምናዋል። በራእይ መጽሐፍ ምዕራፍ 2 ቁጥር 18 በቲያጥሮን ባለች ቤተክርስቲያን ላይ እነሱ እንደሚሉት ግን የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም፣ እስከመጣ ድረስ ግን ያላችሁን ጠብቁ ብሎናል ጌታዬ። ምን ብለን ዘምረናል ታዲያ? ያለኝ ይሄ ነው ያለኝ ብለን ዘምረናል። ያላችሁን ጠብቁ። በቲያጥሮን ባለች ቤተክርስቲያን ማለት ነው። ያለን ምንድን ነው? ክርስቶስ ነው ብለን ዘምረናል። ከአውቴ ጋር ከዘማሪያው ታሩ ጋር ያለን ጌታ ነው ብለን ዘምረናል። ያለን ክርስቶስ ነው እና ክርስቶስን ጠበቅ፣ ሌሎቹን ለቀቅ። ድራሹ መጥፋትን ያለበት ሌላው ብራዘር ክርስቶስን ጠበቅ። ዘማሪ ደሬ ወይ እንደዘመረው ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ካንተ ወዴት ከቶ ሄዳለሁ፣ ደጃፍ ልኑር ተጥዬ ብሎ እንዳለው ማለት ነው። ሌላ ስጋ የለም። እትዬ ወለም ዘለም አትበይ። የተጻፈላቸው እንደዚህ ነው ለአብያተ ክርስቲያናቱ። እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ በቲያጥሮን ለቀራችሁ ሌላ ሸክም አልጭንባችሁም። ኢየሱስ ራሱ ነው የተናገረው። እናስ እስከመጣ ድረስ ያላችሁን ጠብቁ። ቲያጥሮ ምንድነው ያላት? ጌታ። ሙሉ ወንጌል ምንድነው ያላት? ጌታ። መሰረተ ክርስቶስ ምንድነው ያላት? ጌታ። ጴንጤ ምንድነው ያለው? ጌታ ኢየሱስ። እሱን ጠበቅ አድርግ ነው ያዝ። አቡነ በርሶማ አቡነ ምርጩማ ልቀቃቸው እነሱን። ማርያም ለአንተ የዘላለም ሕይወት አይደለችም፣ ልቀቃት ብራዘር። የጌታ እናትነት በእናትነቷ እናምናለን የጌታ እናት መሆኗን። ከዛ ውጭ እሷን በማመን የዘላለም ሕይወት ታገኛለች ብሎ የሚል መጽሐፍ ቅዱስ አንድም ቦታ አልተጻፈም። ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም ያለው መጽሐፍ። የሕይወት ጉዳይ ነው የምታወራኝ? በቃ ሕይወትማ ኢየሱስ ነው።
ሕይወት ሊሆንልኝ ሊበዛልኝ የመጣው አንድ ጌታ ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታና የእናቱን የአርሴማ የበርሶማ የበርጩማ የመላእክቱ የጻድቃኑ የሰማዕታቱ የነቢያቱ የሐዋርያቱ የሊቃውንቱ የአዛውንቱ የቡቱቱ የሚል የለም። እላው ላይ ተደረበ የለም። ብቻውን ኢየሱስ ክርስቶስ ነው በመስቀል ላይ የተሰቀለው። የፈሪዱላው ብዙ ነው እንዲሉ አንተ አበዛዙ እኮ አልኩ። ሊቃውንቱ አዛውንቱ ቡቱቱ ይለኛል። ተተተ ወረዛ ዞር በል አንተ። ነፍሴ ይሸካታል አልኩ። ሽክካለኝ ይላሉ የሐረር ሰዎች። በጣም ነው እንትን ይሄ ምንድነው ቅንቅን እንደሄደበት ነገር ነው የሚሰማኝ አልኩ። ከኢየሱስ ውጪ ከአብና ከወልድ ከመንፈስ ቅዱስ ውጪ ሌላ ዳኝ፣ ሌላ ተስፋ፣ ሌላ ጌታ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ የዘላለም አባት፣ ሌላ መጠጊያ፣ ሌላ የማምለጫ ዓለት፣ ሌላ ዋስትና፣ ሌላ ተስፋ፣ ሌላ መድኃኒት አለ ብለህ ስትነግረኝ ያመኛል። ነኝ ከኔ በቀር ማንም የለም፣ ወደ እኔ ዘወር በሉ። የምድር ዳርቻዎች ሁሉ በእኮ ያለው ብሉይ ኪዳን አለ። በነቢያት የብሉይ ኪዳን ነቢያት ሁሉ አሕዛብን ሁሉ እኮ ነው በምስራቅ በኩል ወደ ሰማያ ሰማያት ወደ ወጣው ለእግዚአብሔር ዘምሩ። የያዕቆብ ልጆች እናንተ የአሮን ቤቶች በሌሊት እጆቻችሁን አንሱ። ጥሪው ምንድን ነው? እግዚአብሔር እንዲያከብሩ። አሕዛብንስ ጥሪው ምንድን ነው? ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ በጎዳናዎቹ እንሄዳለን ይላሉ። ምን ያደረጉ ነው ወደ ያዕቆብ አምላክ ቤት የሚተሰበሰቡት አሕዛብ? ያንተ አቡነ በርሶማ አቡነ በርጩማ ብትለምትል የማንንም የቅራቅምቦ የአረብ ሽማግሌ ሰብስበው አምጥተው ቅራቅምቦ እኮ አልኩ። ለሚጠይቀኝ ሁሉ መርሳሌ ቅራቅምቦ። አቡነ አረጋ ያልከው ቅራቅምቦ፣ አቦ ያልከው ቅራቅምቦ። ብራዘር አዳኝ ተብሎ ከእግዚአብሔር ውጪ በነቢያቱም በሐዋርያቱም አፍ በቅዱሳን መላእክት ሁሉ ጭምር አልተወራልንም። የተወራልን በቅዱሳን መላእክት መድኃኒት ብለው የነገሩን ቅዱስ ገብርኤል ያወራን የዳዊት ከተማ መድኃኒት 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 ክርስቶስ ጌታ ተወልዶላችኋልና ታላቅ የምስራች ልንገራችሁ ብሎ ብርሃናዊ የሆነው ቅዱስ መልአክ ገላግሌው ሰባኪ የአዲስ ኪዳን ሰባኪ ማለት ነው ገብርኤል መልአኩ መጥቶ መድኃኒት ቤተልሔም አውራጃ ውስጥ በኤፍራታ በዳዊት ከተማ ተወልዷል ብሏል። በቃ የተወለደውን ጌታ አግኝቼዋለሁ፣ እሱም አግኝቶኛል። ነፍሴ አምላኳን አውቃለች። ዞር አድርግልኝ። እነዚህ እንደ ቅራቅ እንደ ቆራሌው የሰበሰብካቸው ማለት ነው። ዞር አድርግልኝ። ወርዛ እኔን አይመጥኑኝም አልኩ። እኔን ኤርሚያስን አይመጥኑኝም አልኩ። አይመጥኑኝም። አንተንም አይመጥኑህም ወንድሜና እህቴ፣ አንቺንም አይመጥኑሽም። የማንም ሽማግሌ ለእኔ አልሞተልኝም አልኩ። የማንም አሮጊት ለእኔ አልደማልኝም። የእስራኤል ነቢያትና አባቶች እንኳን ለአንተ ሞቱልህ ለአንተ ደሙልህ ብሎ የሚል አንድ አልተጻፈም። አንድ እንትና ለአንተ ተንከራተተች ይላል። መንከራተት ብለህ ካልክ ቀድም የጀመርኩት አብርሃም አባት ተንከራቷል። ለእኔ ነው እኔ ተንከራተተው? በፍጹም። ከኡር ከለዳውያን ምድር እስከ ካራን ከዛ ደግሞ መጥቶ እስከ ቤርሳቤ ድረስ ሲመጣ የሄደበት ብራዘር ስንት ሺህ ኪሎ ሜትር እንደሆነ ኢራቅን መዝ ነው። ደቡባዊ ኢራቅ ወደ ሰሜናዊ ኢራቅ ወደ ቱርክና ወደ ሶሪያ ሰሜናዊ ድንበር ላይ ነው። እዛ ነበር የነበረው ካራን። እዛ ድረስ ነው ሄደው በእግር በሺዎች የሚቆጠር ኪሎ ሜትር መንጎች እየነዳ በመኪና እና በአውሮፕላን አልነበረ የሚሄድ የነበረው። አንተ መንጋ ተከትሎ እግሩ በአቧራ ለብሶ አንድ አባት ከጣዖት አምላኪ ቤት የጠራውን አብርሃምን በኢሳይያስ መጽሐፍ ምዕራፍ 51 ላይ ሲናገር አንድ ብቻውን ሳለ ጠራሁት ይላል፣ እናም ደግሞ አበዛሁት ይላል። ይህ አባት ለኤርሚያስ ተንከራተተ ተብሎ አልተጻፈም። ተንከራተቱ ልትላኛል። የራሷ የእናቱ አውሊያና ዛር ሲጫወትበት የነበረውን ሰው የሁሉ መጣህ ተንከራተተላት በለኝ። ለእኔ ሲል የተንከራተተ አብርሃም እንኳን አይደለም ሙሴ ከልጅነቱ ጀምሮ ለሞት የተወለደ ተብሎ የተባለ ታላቅ ነቢይ እስከ እልፈቱ ድረስ 40 ዓመት በፈርዖን ቤት 40 ዓመት የአማቱን የዮቶሩን በጎች ሲጠብቅ በሲና ምድረ በዳ 40 ዓመት እስራኤልን መርቶ በድምሩ 120 ዓመት ተንከራቶ ወደዚህ ወደ ተራራው ውጣ አለው። ወደ ፈስጋ ተራራ ላይ ውጣ፣ ከዮርዳኖስ ማዶ ለአብርሃምና ለይስሐቅ ለያዕቆብ ለአባቶችህ የማወርሳቸው ምድር በሩቅ አትገባም ወደዚህ ብሎ የከለከለው ጌታ ዘዳግም መጽሐፍ ምዕራፍ 3 ላይ ያ ታላቅ ነቢይ ከመወለዱ ጊዜ ጀምሮ በመንከራተት ውስጥ ነው ህይወቱ አለፈው። ለኤርሚያስ ሲል ተንከራተት አይልም። ስለ መንከራተት አወራህ? ስለ መንከራተት አወራህ አንተ? ባሪያዬ ኢሳይያስ አለኮ ከግብፅ እስከ ኢትዮጵያ በባዶ እግሩ እየዞረ ትንቢት ይናገራል ብሎ ተንከራተተ እኮ ኢሳይያስ።
ሕዝቅኤል ብለህ ብትለው ተንከራተተ እኮ። ነቢዩ ኤርምያስ ከእስራኤል እስከ ኤፍራጥስ ወንዝ ባቢሎን ኢራቅ ድረስ ሄደ። ስለ መንከራተት አወራህልኝ አንተ ሰው። የአማቴው ነቢዩ ዮናስ፣ የአማቴው ሰው የጋቴል ፌሩ የአማቴው ልጅ ነቢዩ ዮናስ ወደ ታላቁ አሦር ሄዷል። መርከቧ መልሳ አምጥታ መርከብ ውስጥ ገባ። ወደ ተርሴስ ሲሄድ አሳን ባሪ ያገኘው አምጥቶ ብራዘር የተፋው የአሁኑ ደቡባዊ ቱርክ፣ ሰሜናዊ ሶሪያ፣ ምስራቃዊ ሰሜናዊ ኢራቅ ድንበር ላይ ነው አምጥቶ የተፋው። ኩርዶች የሰፈሩበት ቦታ የታላቋ የአሦር ንጉሥ ኔነቫይ እዛ ነበር የነበረው። እነግራችኋለሁ አስነጥሶ እስኪወጣልህ ድረስ ማለት ነው። ያ ነቢይ ወደ እስራኤል ሲመለስ በምንድን የተመለሰው? ዮናስ መመለሱ ተጽፏል አልተጻፈም፣ ግን ተመልሷል ወደ እስራኤል። እሺ እና በምንድን የተመለሰው ይልሃል? በሰረገላ ወሰዱት። ስለ መንከራተት ብለህ ካወራ እነዚህ ሁሉ አባቱ የተንከራተዋል። የምድረ በዳው ነቢይ መጥምቁ ዮሐንስ ከምድረ በዳ አይደል የመጣው? ስንት ዓመት ምድረ በዳ እንደነበረ እንኳን አናውቅም። እናትና አባቱ በምን ያህል ዓመት እንደሞቱበት እንኳን ምን ያህል ዓመት አንበጣ እንደበላ ማር እንደበላ አናውቅም። ማርና አንበጣ ግን በልቷል ይላል። ምን ያህል ዓመት ምድረ በዳ ላይ እንደቆየ አናውቅም። የበረሃው ትኩሳት ያቃጥለው አያቃጥለው እግዚአብሔር መልኮታዊ ጥበቃ አድርጎለት ይሁን አይሁን አናውቅም። ግን ከምድረ በዳ ነው ድንገት ይወጡ። ጸጉሩ ጨብረር ያለ እንደኔና እንዳንተ አይደለም የተቆረጠው። ጠፍር የታጠቀ እንደኔና እንዳንተ የሚያምር ቀበቶ አይደለም ያሰረው። እንደኔና እንዳንቺ የሚያምር እየበላ አይደለም የመጣው። እሱ ነብይ እንኳን ስለ ኤርምያስና ስለ ሕዝቡ በደልና ኃጢአት ተንከራተተ አልተባለም። አንድ ጌታ አለ። የኔ ጌታ ለዘላለም ስም ይባረክ። አንድ ጌታ አለ፣ ስሙ ኢየሱስ ይባላል። ኢየሱስ ለእኔ ሲል የተንከራተተ እሱ ነው። አየህ፣ ከሰማርያ እስከ ይሁዳ፣ ከሰሜን እስከ ምስራቅ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ የተንከራተተ አንድ ጌታ አለ። የደማልኝ አንድ ጌታ አለ። መስቀል ተሸክሞ፣ መስቀል ብቻ አይደለም በደሌን ተሸክሞ፣ በበደሌ ላይ 17 ኪሎ ግራም የሚመዝን መስቀል ተሸክሞ የመጽሐፍ ቅዱስ ተማሪዎች ነው የሚናገሩት። ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ደፋ ቀና ያለው ሰውነቱን መተውት ዝሎ ጌታዬ ለእኔ ሲል ዛለ፣ ለእኔ ሲል ጠወለገ። ለእኔ ሲል የተመታ መስቀሉን መሸከም አቅቶት የሮም ወታደር የነበረው ሰው ማነህ አንተ ሲለው ስምዖን ነኝ ከቀሬና ብሎ አለው። ና ቅረብ መስቀሉን ተሸከም ብሎ ጫኑበት ይላል ሉቃስ ሲናገር። አስገድደው ከሰሜን አፍሪካ ከሊቢያ ወረዳዎች የሄደ ስምዖን የቀሬናው መስቀሉን አሸከሙት ይላል። አስገደዱት። ኢየሱስ መሸከም እንዳቃተው ስላወቀ እኮ ነው ወታደሩ። ለምደ መሸከም ያቃተው? ቀጠቀጡታ ሌሊቱን ሁሉ። ኢየሱስ አደሩበት ሌሊቱን ሁሉ ክንዳቸው እስኪዝል ድረስ ቀጠቀጡት። ለእኔ ሲል የተመታ ሌሎቹ ባፍጢማቸው ይደፉ አልኩህ። ያድናሉ ብለህ የምትላቸው በእኔ ፊት ቆሻሾች ናቸው። አንድ ጌታ አለ። ሐዋርያቱና ነቢያቱ ሞተልህ ብለው ያሉኝ እሱን ነው። ደማልህ ብለው ያሉኝ እሱን ነው። ቆሰለልህ ብለው ያሉኝ እሱን ነው። አንተ ሌላ ቡትቶና ድርቶ አምጥተህ ትጨምራለህ እንዴ? እናንተ ሌላ አምጥታችሁ ትጨምራላችሁ እንዴ? ፕሮቴስታንቱን፣ ኦርቶዶክስ፣ ካቶሊኩን ማንም አልኩ። ከአንዱ ኤልያስ ጋር የነበረ እግዚአብሔር ይፋረደኛል አልኩ። ይሄ ጌታ ነው ለእኔ የተመታ። መስቀል ተሸክሞ ብቻ ሳይሆን በደሌን ተሸክሞ በላው ላይስ በደሌን መሸከሙ ሳያንሰው ስለ በደሌ የሚሞትበትን እንጨት ተሸክሞ የደም ላብ እያላበው ተጠማሁ እያለ የገሊላና የኢየሩሳሌም ሴቶች ቀርበው በመንገዱ ግራና ቀኝ አሉ። ግማሹ ምራቁን ሲተፋበት፣ ግማሹ ሲሰድበው፣ ግማሹ ሲረግመው፣ ግማሹ ውሃ ላይ ያጠጣው። ሲያለቅሱ እናንተ የኢየሩሳሌም ሴቶች ስለኔና ስለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያላጠቡ ጡቶች ያልወለዱ ማህፀኖች የተባረኩ ናቸው የሚባሉበት ወራት ይመጣል ብሎ አላቸው።
እንደኔ ትንፋሹ እንደዚህ ሆኖ አይደለም ያወራ የነበረው። እሱ በድብደባው በጣም ስለደከመ በጣም ስለመቱት አንድ ስተት እንኳን ተናግሮ በዛ ስተት ምክንያት መታወት ቢሆን ኖሮ ባልከፋ ነበር ብለናል። ስተትን አልተናገረ፣ ግፍን አላደረገ፣ ተንኮል ባፉ አልተገኘበት ኢሳያስ እንደተናገረው። ታዲያ ለምን ተመታ? እሱን በተመለከተ ምንም ያደረገው ነገር የለም። ኢሳያስ ሲናገር ስለ ሕዝቤ ኃጢአት ተመቶ ከሔዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እነሱ ወንበዴ ነው ብለው ነው የመቱት፣ ግን ወንበዴ አልነበረም። ጌታዬ ወንበዴ አልነበረም። በሬ ምትክ ግን ገብቶ ወንበዴው እኔ ሆኜ ሳለሁ ስለ እኔ ሲል ሞተ። ወንበዴ እኔ ሆኜ ሳለሁ አንተ ሆነ ሳለሁ ወንበዴ ተብሎ ተጠራ። ጻድቁ ወንበዴ ተብሎ ተጠራ። ወንበዴው ኤርሚያስ ጻድቅ ተብሎ እንዲጠራ፣ ወንበዴው መርጌታ፣ ወንበዴው ቢንያም፣ ወንበዴው ዳንኤል፣ ወንበዴው ናታን፣ ወንበዴው ሊያ፣ ፋሲካ፣ ሜርሲ፣ ሆሲ፣ ሌሎቻችሁ እኛ ወንበዴዎቹ የእግዚአብሔር ጽድቅ ተብለን እንድንጠራ ጻድቁ ወንበዴ ተባለ። እኔ ወንበዴው ጻድቅ ልባል። ክብር ለስም ይሁን። የኔ አባት ክብር ለስም ይሁን። እሱ ነው ወዳጅ። የእሱን መውደድ፣ የእሱን ምሕረት፣ የእሱን ፍቅር የሚነግረውን ቅዱሱ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። እነዚህ መጽሐፍቶች አንዳቸውም አይነግሩም የእሱን ፍቅር። እንዳነበበ ሰው ነው የምነግርህ። ሳላነበበ ዝም ብሎ በደምሳት ሰው አይደለም። እያንዳንዳቸውን አንብቤ ገና ለእናንተ አሳይቼ ያልጨረስኩት አንድ መዓት ጉድ ነው ያለው። ሕይወት የሚሰጠን የሰጠንም ክርስቶስ ነው። ወደ ክርስቶስ ኑ ትድናላችሁ። ወደ ክርስቶስ ኑ ታርፋላችሁ። ወደ ክርስቶስ ኑ ሕይወት ይሆንላችኋል። ወደ ሌሎች አትሂዱ፣ ወደ ማንም አትሂዱ። ጌታ እሱ ብቻ ነው ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለው። ወደ ማርያም ጋር ብትሄድ ማርያም አታሳርፍህም። ወደ እሱ ሂድ ብላለች እኮ። እሱ የሚለን አድርግ ብላለች። ከሰማሃት ምክሯን እንደ እናት እሱ የሚላችሁን አድርጉ ብላለች። በቃ አለቀ። አንተ እሷ እንድታደርግልህ የምትሄደው ምን ቤት ነው? አንቺ እሷ እንድታደርግልሽ የምትሄደው የሚላችሁን አድርጉ ብላለች። በቃ እሷ ጋር ምንም የሚቻል ነገር ስለሌለ የሚችለው እሱ ነው። እሱ የሚላችሁን አድርጉ ብላለች። እሷ ወደ ጠቆመችሽ አትሄድም እንዴ? ነቢያቱ ወደ ጠቆሙት አትሄዱ? ሐዋርያቱ ወደ ጠቆሙት አባቱ እግዚአብሔር አብ እሱ ነው። በእርሱ ደስ የሚለኝ ልጄ እሱ ነውና እሱን ስሙት ብሏል። የአብ ልጅ ኢየሱስን ለመስማት ወደ እሷ አትመጣም እንዴ? ወንድሜ ወደ እሷ አትመጭም እንዴ? እህቴ ለጥፍርና ማለት ጥፍሩ እኮ ማለት ይኸውልህ ኤርሚያስ አንዴ ሚዩት አድርገው ይለኛል። ሚዩት አድርገው መልስን መልስ ላትፈልግ ጥፍር እኮ ማለት ብሎ ስለ ጥፍር ሊያስረዳኝ ግሪኩ ላይ ጥፍር ማለት ምናምን ነገር ብሎ ለጥፍር የሚከራከር ትውልድ። ፍርፋሪ ማለት ሰው ካፉ ሲበላው ከአንደበቱ ከልጋጉ ከአፍንጫ ነው ከአፉ የወደቀ ማለት ነው። በእግር የተረገጠ ወይ የበሰበሰ የሻገተ ማለት ነው። እሱ እንደምንም ብለህ ደብረ ሊባኖስ አካባቢ ሄደህ ፍርፋሪ ነው መፈለግ ያለብህ። እስኪ ፍርፋሪ ወደቀ አይታችኋል? በእግር የተረገጠ አይታችኋል እያልክ ማለት ነው። ይሄ ካልሆነ በስተቀር መዳንን የምትፈልግ ከሆነ ወደ ክርስቶስ ኢየሱስ ና። ዛሬ ተብሎ በሚጠራበት ቀን ወደ ክርስቶስ ኢየሱስ ና። ነይ። ጌታ ኢየሱስ ይወዳቸዋል። የእኛ ስብከት ነው፣ ዛሬም ነገም ለዘላለምም። ጌታ ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ሞቷል። በእርሱ የሚያምን ሁሉ የዘላለም ሕይወት አለው ተብሎ ተጽፏል። በእርሱ የሚያምን ሁሉ ምን አለው? የዘላለም ሕይወት አለው ተብሎ ተጽፏል። በክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። መዳንን በእርሱ፣ እረፍትን በእርሱ፣ ተስፋን በእርሱ፣ ሁሉን ነገር በእርሱ። እርሱ ሁሉ በሁሉ ነው። ለእሱ ከዘላለም እስከ ዘላለም ክብር፣ ምስጋና፣ ውዳሴ፣ ኃይል ይሁንለት። ክብር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። ኢየሱስ ክርስቶስ ለዘላለም የሚያድን ጌታና አዳኝ ነው።
ይሄ እንዳልኳችሁ የጴንጤ ፉከራና ሽለላ አይደለም፣ የመጽሐፍ ቅዱስ እውነት ነው። እውነት ሲገባ ያኔ ትላለህ። እርፍ ያልነው ክርስቶስ አማኑኤል ገብቶ ነው ውስጣችን። እርፍ ያልኩት ኢየሱስ ክርስቶስን ስቀበል ነው። ወንድሞቼ እናቶቼ፣ መቅበዝበዝ የጠፋው ቅብዝብዝነቴ አጣሁት ከላይ መንፈስ ቅዱስ ገዛው ደርዬ አየ ቅብዝብዝነቴን ያጣሁት መንፈስ ቅዱስ ይገባ ነው። መንፈስ ቅዱስ የገባው ኢየሱስ ክርስቶስ የህይወትህ አዳኝና ጌታ አድርገህ ተቀበለው አሉኝ እነዚህ የተባረኩ ጴንጤዎች። 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተቀበልኩት። ጌታዬ የእውነት ረድቶኝ እንዴት እንደገባ ሳላቅ አይምሮን ሁሉ የሚያልፍ ሰላም እንዴት አይነት ሰላም እንደሆነ ላስረዳ ቃላት ያጠረኛል። ሰላም አይምሮን የሚያልፍ ሰላም። ለካ ውዴ ገብቷል። ለካ ንጉሱ ገብቷል። ለካ በእንባ ሆኜ እዛን ቀን ከሌሎች ጋጆችን አንስቼ ስቀበለው ለካ ተቀብሎኛል። መቀበሉን ያረጋገጠልኝ በእኔ ውስጥ ሆኖ ነው። ሰላም እረፍት። ከዛ ጊዜ ጀምሮ ይኸውልህ እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የኢየሱስ ሆንኩኝ እሰይ እሰይ፣ ልቤ ገብቶ ሰላሙን ሰጠኝ አማኑኤል፣ እንኳን ክርስቲያን ሆንኩኝ እሰይ እሰይ። እንዴት ይወደዳል አንተዬ! ማንንም ለማናደድ እኮ ብዬ አይደለም አልኩት ወንድሜ እህቶቼ፣ የኢየሱስ መሆን እንዴት እንደሚያኮራ። መቃብር ቤት ተኝቶ የዘላለምን መዳን ይፈልግ የነበረ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ሲቀበዘበዝ የነበረ ወደ ጌታ ስመጣ ደስታዬ፣ እረፍቴ፣ ሰላሜ ራሱ ኢየሱስ ሆነና አዎ ሆስዬ የቀመስነው እናውቀዋለን። አባዬ ለዘላለም ስሙ ይባረክ። በምን ቃላት ይብራራል አልኩ። ኢየሱስ በምን ቃላት ይነገራል? እንዴት ተብሎ ይወራል? መውደዱ እንዴት ተብሎ ይተረካል? ኤርሚያስ ተርኮት ጨርሷል። በፍጹም መርጌታ ቢቀጠል፣ ዳኒ ቢቀጠል፣ ቢንያም ቢረዳው፣ የዓለም ሕዝብ ሁሉ ቢረባረብ የፍቅሩን ብዛት ስፋትና እርዝመቱን ከፍታውና ጥልቀቱን አውርተን ጨርሳለን። እንደ አንተ አንጨርሰውም። ከመታወቅ የሚያልፍ ነው ብሏል ቅዱስ ጳውሎስ። ወረት በሌለበት ፍቅር እኮ ነው የወደደኝ። ወረት እሺ ቢኒዬ እንዴት ነህ? እሺ አንበሳው ምናምን ነገር ተባብለን የሆነ ጊዜ ላይ የሆነ ጊዜ ደግሞ አንተን ባላየው ምናምን ነገር ብሎ ያሉ። ይሄ ሶሻል ሚዲያ ጥሩ ነው። በባለፈው ጊዜያት ላይ አንተን ማላይበት የት ልሂድ ብላ ያለችኝ አንዲት እህት እዚሁ እኔ ገስት ላይ ነበር ሁሉ ቀን ገብታ የምታወራ የነበረው። አንተን ማላይበት የት ልሂድ አለችኝ። የት ልሂድ? እዛው ትሄጃለሽ። እዚህ ቤት ተመልሰሽ ተሰቅለሽ መቼም ደግሞ እንደው ይቅርታ እንኳን ሳትጠይቅ ማለት ነው። የድፍረቷ ጥግ። አንተን ማላይበት የት ልሂድ? እታች ሆነሽ ታብታብ እያደረግሽ ትሰማያለሽ ወይ ሌላ ጋር ሄደሽ ታንቀላፊያለሽ ማለት ነው። እግዚአብሔር ግን እንደዚህ አይለንም። አንተን ማላይበት አይለንም። ሲወደን የራሱን ጽድቅ ተማምኖ እንጂ የኛን ብርታት ተማምኖ አይደለም። ማናችንንም ሲወደን ከነ ኃጢአታችን ከነ ቆሻሻችን ከነ በደላችን ወደደን። የኢየሱስ መውደድ እኮ ወረት የለበትም። የወደዳቸውን እስከ 100 ዓመት ወደዳቸው አይልም። የወደዳቸውን ለተወሰነ ጊዜ ያህል ወደዳቸው አይልም። የወደዳቸውን ጠባያቸውን እስካሳመሩ ድረስ ይወዳቸዋል አላለም። የወደዳቸውን እስከ መጨረሻው ወደዳቸው። ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 1 የወደዳቸውን እስከ መጨረሻው ወደዳቸው። እንዲህ አይነት ፍቅር የትም ቦታ ላይ አቡነ እንትና እማዊ እንትና ከምትላት ሴት ጋር አታገኝም። ስለዚህ ጌታችንን አውቀነዋል። እሱ ያዋጣናል። እሱ ይሻለናል። ሰዎች
የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል በኔ ላይ ተሹመሃል። ፍቅር ልቤን ነክቶታል። እውነት በርታልኛለች ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብር ኖራለሁ እንጂ ወደ ኋላ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ሞትን ድል ባደረገ በእግዚአብሔር ልጅ በጌታ በኢየሱስ ስም የኋላን መንፈስ አንመኘውም። እርፍ ጨብጦ ወደ ኋላ ሊመለስ ለኔ ሊሆን አይተገባውም ነው ያለው። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታህን የለቅሶ ድምፅ ከእንግዲህ ላልሰማ። ሕይወቴን ለውጧል ብርሃን በውስጤ ብዙ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ። በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ። በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ። ብርሃን ለውጧል ሕይወቴን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ። ኢየሱስ ሂዱና ንገሩልኝ ለሰዎች ከዚህ ቤት ውስጥ ውጡና ኤርሚያስ ጨርቁን ጥሎ ለኢየሱስ አብዷል ብላችሁ አውሩልኝ። እንደኔ በጌታ በኢየሱስ ክርስቶስ የሚያምኑ ጴንጤዎች ጨርቃቸውን ጥለው ተለክፈውላችኋል ብላችሁ በሏቸው። የትኛውን ቦታ ወስደው አያሳክሙንም። ይሄ መለከፍ ብለህ ካልከኝ፣ ይሄ ማበድ ብለህ ካልከኝ መድኃኒት በሆነው ጌታ ነው። ሂዱና ንገሩልኝ፣ ሂዱና ንገሩልኝ። ሕይወቴን ለውጧል ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ። ኤርሚያስ እንዴት ገባ ብርሃን ውስጥ ብለህ ብትለኝ የልጁ የክርስቶስ ኢየሱስ የክብሩ ወንጌል ብርሃን በልባችን ባለ ጨለማ ውስጥ ብርሃን ይብራ ብሎ ሲል ቅዱስ እግዚአብሔር አብ
ወንጌል 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 እያላችሁ ጻፉ ወንድሞች እናቶች። ወንጌል ብቻ ብላችሁ ጻፉ። ወንጌል የምስራች ቃል ማለት ነው። ስለማን ነው? ስለ ኢየሱስ። አቅጣጫን ለውጧል ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ። ጌታዬ ስም ይባረክ። የኔ አባት ስም ይባረክ። ከዛ ከነበርኩበት ከሞት ሸለቆ አውጥተህ በቅዱሳን ርስት በብርሃን እንድካፈል የጠራኝ በእኔ ላይ የነበረውን የጨለማውን ኃይል በሞት ሰብረህ በስምህ ንስሐና የኃጢአት ይቅርታን አግኝቼ በደምህ አጥበኸኝ በአዲስ ኪዳን መንፈስ ለዘላለም ያንተ ልጅ እንደሆን ስለመረጥከኝ ልጅ ስላደረግከኝ ስትወደኝ ደግሞ ወረት በሌለበት ፍቅር ሳይሆን በዘላለም ፍቅር ስለወደድከኝ እወድሃለሁ። የወደድከኝ ጌታ ኢየሱስ እወድሃለሁ። ያልጣልከኝ ጌታ ኢየሱስ አልክድህም። አንተ በጸጋ ታበረታኛለህ። አልክድህም። የእግዚአብሔር መንፈስ አንተን ታምኜ ጸጋን ታምኜ አንተን ከምክድ ሕይወቴ በዛ ቀትለፍ። አባዬ ለዘላለም ስም ይባረክ። እንኳን ልክደው ቀርቶ አይደለም ያንን ምህረት የተሞሉ አይኖቹን እነዛን አይኖቹን እነዛ ፍቅር የተሞሉ ምህረት የተሞሉ እኔን ሲያይ እሳት ናቸው። እኔንም አይደለም ዓለሙን በቅጽበቱ ሊያጠፋ የሚችል እሳት ነው። ግን በዛው አይኖቹ የእሳት ነበልባል አይኖቹ ናቸው። አይኖቹ ግን እነዛው አይኖች በፍቅር አይኑ ነው የሚያይ። ዛሬ በፍቅሩ አይኔ ዛሬ የሚያየኛል። የኔ አባት ዛሬ የሚያየኛል፣ ነገ የሚያየኛል። ይከታተለናል፣ ያየናል። ወንድሜ ያየሃል። ወንድሜ የትኛውም ሁኔታ ውስጥ በኃጢአት ውስጥ እንኳን ወድቀህ ብትሆን ያየሃል። እዛ ውስጥ አይተውህም። አባ በለው። የምሕረት እጆቹን እንዲዘረጋልህ አባ በለው። ተስፋ አትቁረጥ። በኢየሱስ ላይ ተስፋ አትቁረጥ እህቴ። እዛው የወደቅሽበት ሆነሽ አይዞሽ እህቴ፣ ትወጫለሽ እህቴ። ጌታ ኢየሱስ ምስክር ነው፣ ትወጫለሽ። በእግዚአብሔር ላይ እምነትሽን በእግዚአብሔር ላይ አድርጊ። ብላቴኖች ይደክማሉ ይታክቱማል ተብሎ ተጽፏል። እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እግዚአብሔር የኃይል መታደስ ዘመን ያመጣላል። እዛ ሆነ ጠብቀው። ተስፋ አትቁረጥ። በሱ ላይ ተስፋ አትቁረጥ። ተስፋ እንዳትቆርጥ ወንድሜ፣ ተስፋ እንዳትቆርጭ እህቴ። ፍቅር አይኖቹ ሁልጊዜ የሚያየኝ ብሎናል ብለን እኮ ዘምረናል። ተዚህ በልሽ በቅዱሳን ጉባኤ መካከል ቆመሽ ስትዘምሪ እልል እስቲ የነበርሽበት ዘመን ጌታ ኢየሱስ ይወድሻል እህቴ። ፍቅሩ አልተለወጠም። ምናልባት የኔ ፊት ተለውጦብሽ ሊሆን ይችላል። ምናልባት የወንድሞቼ የእህቶቼ ፊት ተለውጦብሽ ሊሆን ይችላል። ምናልባት የወንድሞቼ የእህቶቼ አይን ተለውጦብህ ሊሆን ይችላል። በቸርች ውስጥ ያሉ የቤተክርስቲያን መሪዎች አይናቸው ተለውጦብህ ሊሆን ይችላል። ፊታቸው ተለውጦብህ ሊሆን ይችላል። ፊቱ የማይለወጥብህ ዛሬም በፍቅር አይኖቹ የሚያይ ዛሬም በወደክበት በዛ ውድቀት ውስጥ ሆኖ የሚያይ ግን ያነሳል እግዚአብሔር። በእግዚአብሔር ላይ ተስፋ እንዳትቆርጥ። እምነትን በእግዚአብሔር ላይ አድርግ። በኢየሱስ ላይ ተስፋ እንዳትቆርጥ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ለሁላችሁን። ተባረኩ። እግዚአብሔር ለዘላለም ስሙ ይባረክ። ወንድምነት ዳንዬ ቀጥሉ። ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ቀጥሉ ወገኖች። እሺ ወንድምነት ጸጋ ይብዛልህ። ተባረክ። ጌታ ኢየሱስ ይባርክ። ድንቅ መልእክት ነው። ላስተዋለው ሰው ድንቅ መልእክት ነው። የሚገርም መንፈስ ነው። ክብር ለጌታ ይሁን። ወንጌል ይሄ ነው። ኢየሱስ ብቻውን ያሳርፋል ነው። ወንጌል ይሄ ነው አይደል? ኢየሱስ ያሳርፋል ነው እያልናችሁ ያለ ነው። ማረፍ ከፈለጋችሁ ሌላ የማረፊያ መንገድ የለም። መዳን ትፈልጋላችሁ፣ ማምለጥ ትፈልጋላችሁ፣ በቃ ኢየሱስ በቂው ነው። ሌላ ምንም የሚጨመር አዲሽናል መንገድ የለም። ሌላ የሚጨመር የመዳን ተስፋ የለም። ኢየሱስ ክርስቶስ ብቻውን ያድናል፣ ብቻውን ያድናል። ሌላ ሳይጨመር ማለት ነው። ሌላ ሳይጨመር ማንም ሳያስፈልገው የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም በቂ ነው። ወደዚህ ጌታ እንድትመጡ እናበረታታችኋለን ወገኖች። ወደዚህ ጌታ የመዳን ተስፋው ኢየሱስ ብቻ ነው።
አይኖቻችሁን ከተክለ ሃይማኖት አይኖቻችሁን ከማርያም ላይ ከመላእክት ከቅዱሳን ላይ አንሱና በመስቀል ላይ ስለናንተ ዋጋ የከፈለው ኢየሱስ ክርስቶስ በቂ እንደሆነ እመኑ። መጽሐፉ እንደሚለው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ይኖረዋል፣ ያገኛል። የሆነ ነገር ጨምሮ የሆነ ነገር ደግሞ አግዞት አይልም። ታምናላችሁ? አዎ። እንግዲያውስ የዘላለም ሕይወት ተስፋ ታገኛላችሁ፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ታርፋላችሁና ሃይማኖተኝነት እንዳይሸውዳችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ከዘላለም ሞት ማምለጥ ይሆንላችሁ ወገኖች። ኢየሱስ ክርስቶስ ያድናል። ይህንን እውነተኛውን የጽድቅ መንገድ ስንናገር በደስታ ነው የምንናገረው ወገኖች፣ ደስ እያለን ማለት ነው። ሌላ የምንጨምርበት ሌላ አብረን ደግሞ የምናካፍለው ስም ስለሌለ ማለት ነው። ብቻውን ሐዋርያቶች እንደሰበኩት ይህንን ስም ስንሰብክ በደስታ ነው። መዳን በማንም የለም ወገኖቼ፣ ሌላ በማንም የለም። አብሮ ከዚህ ስም ጋር የሚነሳ የመዳን ተስፋ የሆነ ምንም የለም። የናዝሬቱ ኢየሱስ ክርስቶስ ዛሬም ነገም ለዘላለም የመዳኛ ብቸኛ ስም ነው። በቃ ሌላ ስም አትጨምሩ፣ ሌላ ስም አይቀጠልም። ሌላ የመዳን ተስፋ የለም፣ ስራ የለም ወገኖቼ። በክርስቶስ ኢየሱስ ታምናላችሁ? አዎ። እንግዲያውስ የዘላለም ሕይወት ታገኛላችሁ። የዘላለም ሕይወት ተስፋችሁ የተገናኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀሉ ስራ ብቻ ነው፣ ሌላ የለም። እና ወደዚህ ወንጌል እንድትመጡ በክርስቶስ ኢየሱስ አምናችሁ ነፍሳችሁ እንድታሳርፉት በጌታ ፍቅር እናበረታታችኋለን። ወንድም እህቶች፣ ጸጋ ይብዛላችሁ። እግዚአብሔር ይመስገን። ቅድም ወንድምነት እየተናገረ በጣም አንድ ነገር እያስተዋልኩ ነበረ። የሚገርመው ነገር በጣም ጎበዝ ተማሪዎች እግዚአብሔር ረድቶ ወንድምነት እያፈራህ ነው ያለው። በጣም ጎበዝ ተማሪዎች ብራዘርስ፣ በጣም ጎበዝ ተማሪዎች አላያችሁም? እነ ኢዮብ በጣም ጎበዝ የወንድምነት ተማሪ ሆነዋል። እግዚአብሔር ይመስገን። በቃ አየህ፣ ወንጌል እንደዚህ ነው። አየህ፣ ደቀ መዝሙር ጥሩ ተማሪ እያፈራ ነው ወንድምነት፣ በጣም ጥሩ ተማሪ ማለት ነውና እሱን እያሰብኩ ነበር። አየህ፣ አትግቡ ይላሉ እንጂ እነሱ ቁጭ ብለው ይማራሉ ማለት ነው። እነሱ ቁጭ ብለው ይማራሉ። ሰውን አትግቡ ይላሉ እንጂ ይሄው ትምህርታቸው በደንብ ታየ እኮ ብራዘር። የዋሉበት ቤት፣ የከረሙበት ቤት፣ ቁጭ ብለው ኖት የያዙበት ቤት በደንብ ያስታውቃል። አየህ፣ እየጠቀሱ ከነ ምዕራፏ ከነ ቁጥሯ እየጠቀሱ መምህራኖቻቸው እዚህ እንደሆነ መዋያቸው ያስታውቃል። እግዚአብሔር ይመስገን። ይሄ እግዚአብሔር ጸጋ ነው። አሁን ይቀጥላል፣ ምዕመኑ ጋር ደግሞ ይወርዳል። አየህ፣ አሁን አትዋሉ ኤርሚ ቤት ጭራሽ እንዳትገቡ ስታዩት እለፉት ያለው ሰውዬ እሱ ቁጭ ብሎ ሲማር ነበር ማለት ነው። ኖት እየያዘ ማለት ነው። ኖት እየያዘ ይሄው አሁን ገብቶ እኛ ብንገባ የምናደርገውን ነገር እሱ ገብቶ እየሞገተ ነው ያለው። አንድ ብቻ አይደለም ባይዘው ኦልሞስት ሙሉ ቲሙ ማለት ነው። ሙሉ ቲሙ ተመሳሳይ ነው። ገድላት ተመራትን በቴሌግራም ግሩፖቻቸው እዩ፣ ይሄን ነው የሚናገሩት። በቃ እግዚአብሔር ይመስገን። አየህ፣ ለዘመናት በባዶሮቻቸው እየተሳለሙ ይቀበሏቸው የነበሯቸውን ትምህርቶች አሁን እንደማይቀበሉ የማይሳሳተው የአምላክ ቃል ብቻ እንደሆነ ምን ማለት ነው? መጽሐፍ ቅዱስ ብቻ ብለው እየመሰከሩ ነው ያሉት። እግዚአብሔር ይመስገን። በቃ ይሄ ግን እሳት ወደ ታች ደግሞ መውረድ አለበት። የት? ምዕመኑም እንደዚህ ማለት አለበት። አየህ፣ ምዕመኑም መጽሐፍ ቅዱስ ብቻ ማለት አለበት። እምነታችንን ዶክትሪናችንን ለማስረዳት ለሰው ለመናገር ደግሞም እኛም ለምናምንበት ትምህርት መሰረታችን መጽሐፍ ቅዱስ ብቻ ነው ማለት አለበት። ይሄ ነው ወንጌል ትርጉሙ። አየህ፣ በቃ ምን ወደ ተሻለ ክብር ያመጣል፣ ወደ ማይሳሳተው እውነት ወደ ሆነው የእግዚአብሔር ቃል ውስጥ ትመጣለህ ማለት ነው። ስለዚህ ይሄ ነው የወንጌል ትርጉም። ይሄ ነው ሰው መለወጥ ማለት ይሄ ነው ብራዘር። የግድ አሁን ወገኖቼ ጴንጤ መሆን አይጠበቅባችሁ። ያረለም እኮ እየጠየቅን ያለ ነው እኛ ከመጀመሪያም ጀምሮ ያለው ክሩን እኮ አልበጠሰም። እዛው እኮ ቁጭ ብሏል። አብሮ እኮ እያስቀደሰ እኮ ነው ያለው። ግን እነኚህ ተረታቶች ለዘመናት የተሰበኩ በእግዚአብሔር ቃል ላይ የተነገሩ ትምህርቶች
ይወገዱ ነው ያለው። በቃ ይሄ አየህ፣ በቃ አሁን እኛ ክር መበጠስ አይደለም የሚያስጨንቀን፣ እሱ አይደለም ጉዳዩ። ክር ማንጠልጠል ማሰርህ ምናምን በአንተ ህይወት ላይ ምንም የሚያመጣው ነገር የለም። ውበትን ይደምቅ ማለት በቃ እንደ ውበት ትጠቀምበት ካልሆነ በስተቀር ሌላ ምንም የሚያመጣው ታሪክ የለም። በአንተ በመንፈሳዊ ዓለም ላይ ክር ስላሰርክ የምታመጣው ለውጥ የለም ወዳጅ፣ ምንም የሚመጣ ነገር የለም። ማሰርህ መበጠስህ ምንም የሚያመጣው ለውጥ የለም። እሱ አይደለም ቁም ነገሩ። አየህ፣ እነኚህ መጽሐፍቶችን ግን መጣልና አለመጣል በመንፈሳዊ ህይወት ላይ ለውጥ ያመጣል። አየህ፣ ያመጣል። በቃ እነኚህን መጽሐፍቶች አምነህ የምትሄድ ከሆነ ሲኦል ነው የምትገባው። ይሄው እያሉ ነው ወንድሞቼ፣ የገዛ ወንድሞቼ ማለት ነው። አየህ፣ በክርስቶስ ኢየሱስ ላይ እየተዋሸ ነው እያሉ ነው ያሉት። ስለዚህ እነኚህን መጽሐፍቶች ስትዋቸው የሚበራል ብርሃን አለ፣ ስትከተላቸው ደግሞ ጨለማ ውስጥ ትገባለህ። ስለዚህ እንደ እግዚአብሔር ቃል ባሉ ነገሮች ላይ እምነታችሁን ተዉና በእግዚአብሔር ቃል ላይ መስርቱ እያሉ ነው ያሉት። እግዚአብሔር ይመስገን። ስለዚህ ለዛሬ ያለን ነገር ምንድን ነው ወገኖች? የትም ሁኑ ግን የወንጌል አማኞች ተሐድሶ የሚሏችሁ ነገሮች በደንብ ስሙ፣ አድምጡ። ይሄው ቢዘገይም እውነት ግን እየጠራች ትወጣለች አይደል? ዘገየ ሲያሾፉብን ነበር፣ ሲቀልዱብን ነበረ። ተረት ነው የምታወሩት ሲሉን ነበር አይደል? አሁን ቤት ከፍተው እነሱ ተረት እያወሩ ነው። ብራዘር ተረት ነው እያወሩ ያሉት። ገድልና ተአምር ሲነሳ እኮ ተረት ነው የሚያወሩት ሲሉን ነበረ። ዛሬ ግን እነሱ ከፍተው እኛ የምንለውን ነገር እያወሩ ነው ያሉት። አየህ፣ ተረት አይደለም ማለት ነው። ተረት ቢሆን ኖሮ አያወሩትም ነበር ማለት ነው ብራዘር። አየህ፣ ተረት ነው ያሉት እነሱ እንደተለወጡ አንተ እንዳትለወጥ ስለፈለጉ ነው። እነሱ እንደበራላቸው አንተ እንዳይበራልህ ስለፈለጉ ነው እንጂ እውነት እንደሆነ ያውቁታል ወዳጅ፣ እውነት እንደሆነ ያውቁታል። እውነት ባይሆን ኖሮ ዛሬ በአደባባይ ላይ ወጥቶ ትላንትና ተረት ያለውን ርዕስ አያነሳም ነበረ። ከወንድሙ ጋር እየተከራከረ ከወንድሙ ጋር እየተጨቃጨቀ የእግዚአብሔር የሆነውን ሐሳብ ለማሸነፍ እንዲችል እድል አይፈጥርም ነበረ። አዩ፣ በቴሌግራሞቻቸው ይሁን ወዳጄ በእያንዳንዱ የፔጅ ውስጥ ከፍተው የሚያወሩት ውይይት ላይ እዚህ ትላንትና ተረት ነው እያሉ ሲሳለቁበት የነበሩትን ርዕስ ነው አንስተው ዛሬ የሚያወሯት። ስለዚህ ወዳጄ ንቃ። እነሱ የማይኖሩበትን ህይወት ነው አንተ ላይ የሚጭኑት። ምን ሲሆኑ? ፈሪሳውያን መምህር ሲሆን ሰው እንደዚህ ነው የሚሆነው። አየህ፣ እሱ በዘላለም ህይወት እያመለጠ በደንብ አስተውሉ ወገኖቼ። ለምሳሌ ለስዕል በአብዛኛው ማለት ነው እዚህ የሚያገለግሉ የምታውቋቸው በስዕል ፊት የሚደረግ ለስዕል የሚደረግ ስግደት ምናምን ትተዋል ወዳጄ። ወደ ፍጡር መጸለይ ትተዋል። አየህ፣ እነሱ ራሳቸውን አስመልጠዋል። ራሳቸው። ህዝቡ ላይስ እነሱ ሊሸከሙት የማይፈልጉትን ነገር ከባድ ነገር ግን ይጥሉታል። ብራዘርስ ልትነቁ ይገባል። ለዚህ ነው የሚሏችሁን ነገር አትስሟቸው ወገኖች፣ አትስሟቸው። የሚያወሩትን ነገር በደንብ አስተውሉ። ተረት ነው ያለውን ትምህርት ዛሬ በአደባባይ ቆሞ እየተከራከረበት ነው። አንተ ተረት ነው ብለህ ቆማል አይደል? እሱ ተረት እንዳልሆነ ገብቶት በአደባባይ ላይ እየተነጋገረበት ነው። ተረት አይደለም፣ እውነት ነው። ትናንትና ያወሩት የተናገሩት ኤርሚያስ የሚባለው ያ ትላንትና ስናሾፍበት የነበረው ወንድም ያለው ነገር ለካስ ትክክል ነው እያለ እየሞገተ ነው ያለው። ስለዚህ ወገኔ ልትነቁ ይገባል። ማምለጥ ነው የሚያስፈልገው። አየህ፣ ኤርሚ ትክክል ስለሆነ አይደለም፣ የተናገረው ወንጌል ቃል እውነት ስለሆነ ነው። አየህ፣ እውነት ነው ወንጌሉ። መዳን በማንም የለም። ይሄው ነው ሐሳቡ፣ ይሄ ነው ወዳጅ። ስለዚህ ልትነቁ ይገባል ጋይስ፣ ልትነቁ ይገባል። እናንተም መምህራኖቻችሁ እንደነቁት እናንተም ንቁ። በኋላ ላይ ሌት እንዳይሆን። ትዝ ይላችኋል የጸዲ ጉዳይ፣ እኔ ሁሌ ነው የማነሳው እሱን ታሪክ። ትዝ ይላችኋል ስለ ክርስቶስ ኢየሱስ አማላጅነት ዘወትር ስንጨቀጭቅ አንድ ቀን ያለችው ንግግር ትዝ ይላችኋል? ገብቶ ልደት ቃል አዎ የክርስቶስ ኢየሱስንማ በዚህ ኮንቴክስት አማላጅነት እኛም እንቀበላለን ብለው ቅስማቸውን ሲሰብሩ ምን እንዳለች
ታዲያ ወንጌል አማኞች ልክ ነበሩ አይደለ ነው ያለችው። ጴንጤዎች ልክ ነበሩ ማለት ነው። ዘመናችንን ቤት ከፍተን ስንከራከር የነበረበት ጉዳይ ልክ ነበር ማለት ነው ያለችው። አየ ሌት ነው የምትሆኑት። አዎ እኛስ ልክ ስለሆነ አይደለም፣ እኛ መጽሐፍ ቅዱስን ስለምናምን አዎ ልክ ነን። መጽሐፉ ነው የሚናገረው። የክርስቶስ ኢየሱስ ምልጃ በሉ ዛሬ ላይ የምናወራቸው ጉዳዮች መጽሐፍ ቅዱሳዊ ናቸው። የእግዚአብሔር ቃል ነው የሚናገረው። መጽሐፉን የምታምኑ ከሆነ አዎ እናንተም እንደኛ ልክ ትሆናላችሁ። ስለዚህ ጊዜያችሁን በከንቱ እንዳትጨርሱ፣ ዘመናችሁን በከንቱ እንዳትጨርሱ። መምህራኖቻቸው እንደሆነ ራሳቸውን አድነዋል። ብራዘር አየ የደሞዝ ጉዳይ የሃይማኖት ጉዳይ ከነሱ ማለት የክብር ቦታ እንዳያጧት ነው እንጂ የሚከራከሩት ገብቷቸዋል። ወዳጅ መጽሐፍ ቅዱስን ሲያነቡ የእግዚአብሔር ቃል በግልጽ ይናገራል፣ ያስተምራል። የክርስቶስ ኢየሱስን አማላጅነት፣ አዳኝነት፣ ብቸኛ መፍትሄነት መጽሐፉ ይናገራል። ግን የክብር ቦታቸውን ሆዳቸውን እንዳያጡ ግን ይሄንን በአደባባይ ወጥተው ግን አይነግሯችሁም። ብራዘርስ ሊነግሯችሁ አይችሉም። ለምንድን ነው የማይነግሯችሁ? ከነገሯችሁ የሚያጡት ነገር አላቸው። ክብራቸውን ያጣሉ፣ ጴንጤ ይባላሉ። በጣም እግዚአብሔር የረዳቸው ጥቂቶች ናቸው ወጥተው በአደባባይ ላይ የሚሟገቱት። አየ እነሱም ወጥተው ሲወጡ ታፔላ ይጣልባቸዋል። ምን ይባላሉ? ጴንጤ ይባላሉ። አየ ጴንጤ የትክክለኝነት ማረጋገጫ እንደሆነ የምታየው ይሄ ነው። ይሄው ወጥተው እውነቱ ይሄ ነው ብለው ሲናገሩ ጴንጤ ሊሆን ነው፣ እንደ በጋሻው እያኮበከበ ነው፣ እባካችሁ ንቁ እያሉ ይሄው ሙዚቃ ይጀምራሉ። ሌሎቹ ብራዘርስ ልትነቁ ይገባል ወገኔ፣ ልነቃ ይገባል። መጽሐፍ ቅዱሳዊ የሆነውን እውነት ልትከተሉ ይገባል። እኛን ተከተሉ፣ የግድ ጴንጤ ሆኑ እያልን አይደለም። መጽሐፍ ቅዱሳችሁን ግን አንሱ። የእግዚአብሔር ቃል የሚናገረውን ነገር ግን እውነቱን ተከተሉ። ብራዘርስ መጠየቅ ይኖርባቸዋል። የእግዚአብሔር ቃል የሚያወራውን የሚናገረውን እውነት ስሙ። ያንን ቃል በሕይወታችሁ ተግብሩ፣ ሕይወት ይሆንላችኋል። ካለዛ መምህራኖቻችሁ አንድ ቀን ጥለዋችሁ ይሄዳሉ። ይሄው እውነት ሲገባ ለገባ እውነት መንበርከክ አማራጭ የለም። እናስቆጥር ማንተ ሶክ እንደሄደ አለኝ የምትላቸው በቤተ ክርስቲያን ውስጥ የታወቁ መምህራኖች ስማቸውን እንጥራ ብራዘር። ከጠፉብን እናስታውሳችን። በጣም ያጭር ጊዜ ዘማሪዎችን እናስታውስ። ትላንትና መድረክ ላይ ይሰብኩት የነበሩባቸውን ስብከቶች ዛሬ ቀይረው በክርስቶስ ኢየሱስ አዳኝነት ላይ ብቻ በማይደራደር እውነት ላይ ቆመው ወንጌልን በድፍረት ይሰብካሉ። ዛሬ ትላንትና ልክ ነበሩ ብለህ የተከተልካቸው መምህራኖች እውነት ገብቷቸው ለክርስቶስ ኢየሱስ ወንጌል ሕይወታቸውን ሰጥተዋል። ብራዘር አሉ የምትላቸው የከበሩ መምህራኖች በጣም አሉ የምትላቸው ማለት ነው። በቤተ ክርስቲያኒቷ ውስጥ እንደነሱ ተሰሚነት የሌላቸው ማለት ማንም ሰው በቃ በእነሱ ንግግር ላይ የማይጨምር የተባሉላቸው መምህራኖች ዛሬ ወጥተው ለወንጌል እውነት ተሸንፈዋል። ዘማሪያኖች ጨምሮ። አየ አንተ ግን ዛሬም በጨለማ ውስጥ የምትቆይ ከሆነ ወዳጄ እነሱ ራሳቸውን አድነዋል። ስለዚህ ጊዜን አትብላ፣ በጊዜ ንቃ። ለእግዚአብሔር እውነት ራስን አሸንፍ። ኢየሱስ ክርስቶስ ያድናል። መዳን በማንም የለም። ይሄ እውነተኛ ወንጌል ነው። እዚህ ወንጌል ላይ ሌላ ሊጨምሩበት ሲሉ ኖ ማለት ያለበት ወዳጅ እና ለእግዚአብሔር እውነት ራሳችሁን ተገዙ። ኢየሱስ ክርስቶስ ያድናል። ጸጋ ይብዛላችሁ። እንቀጥላለን። መምህራኖች ካላችሁ እንግዲህ በዚህ ሐሳብ ላይ በተነሳው ሐሳብ ላይ ጊዜው ለእናንተ እንሰጣለን። ግን ሜርሲ ምናልባት ወጋየው ሌሎቻችሁ መጨመር የምትችሉት ሐሳብ ካለ ብትጨምሩ ትችላላችሁ። ተባረኩ። እሺ ዳንዬ፣ ኤርሚዬ፣ ጌታ ኢየሱስ ክርስቶስ ይባርካችሁ። እንዲህ ውስጤ ኤርሚ እያስተማረ እታች ላሉ ቅዱሳን ሌሎችም አንድ መናገር የምፈልገው ነገር አለ። የመጽሐፍ ቅዱስ ባህሪው የወንጌል ባህሪው በትንቢተ ኤርሚያስ ላይ ምዕራፍ 1 ወደ ነቢዩ ኤርሚያስ እግዚአብሔር ሲመጣ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ ነው የሚለው። እግዚአብሔር
አምላክ ወደ ነብዩ ኤርሚያስ የነበረበትን ዘመን ታውቃላችሁ። እና ይቅርታ ስልክ እየገባብኝ ነው። አፉን ለምን ዳሰሰ? እዛው ላይ እጁን ዘርግቶ አፌን ዳሰሰ። መንፈስ ቅዱስ ከዚህ በላይ ሌሎችንም ዳንዬንም ኤርሚዬንም እዚህ ያላችሁ በወንጌል እውነት ትልልቅ ስራ በህይወታችን እንዲሰራ ይሄ መዳሰስ ለምን ዳሰሰ? አፌን ዳሰሰ። ኢሳያስም በጉጠት እሳት እግዚአብሔር አፉን ዳሰሰ፣ ቀደሰ። ምክንያቱ ስትሉ እዚሁ ኤርምያስ 1:9 ላይ እግዚአብሔርም እነሆ ቃሌን በአፉ ውስጥ አኑሬያለሁ። የእግዚአብሔር ሰዎች መሳሪያ፣ ትልቁ መሳሪያ አፍ ነው። የተዳሰሰ የእግዚአብሔርን ነገር የሚያወራ ለምንድን ነው የዳሰሰው? ለምንድን ነው እግዚአብሔር በኤርምያስ አፍ ቃሉን ያኖረው ስትሉ የመጀመሪያው እነሆ ትነቅልና እየተነቃቀለ ነው። ገባችሁ? በነቢያት አፍ እስራኤል ስትስት ሕገ እግዚአብሔርን ትተው በሌሎች አማልክቶችና በአሕዛብ አማልክት ሲጠመዱ እግዚአብሔር ነቢይ ያስነሳል። ምን አይነት ነቢይ? እግዚአብሔር ራሱ አፉን የዳሰሰው። ሃሌሉያ! ቃሉን በአፍ ውስጥ የጨመረው። ለዚህ ነው ዳዊት ሕግህ ነው ለእግሬ መብራት ለመንገዴም ብርሃን። ለምን እንደዚህ እንደሚጮህ ፍሬ እያፈራ እያየን። የመጀመሪያው ትነቅል። በሐሰት ትምህርት፣ በሐሰት ትርክት ወይም ደግሞ በገድላትና በደርሳናት በቀጥታ ወንጌልን በመሸፈን ለዘመናት የተተከሉ አረሞች የሚነቀሉት እንደነ መሐመድ እንደ እስልምና በሰይፍ አይደለም፣ በሰው ብልሃትና ተረት አይደለም። ክብር ለእግዚአብሔር ይሁን። በእውነት ያገኛችሁትን አጋጣሚዎች በሙሉ ኤርሚ የሶሻል ማህበራዊ እንትኖችን በሙሉ በመጠቀም እየፈረሰ ነው፣ እየተነቀለ ነው። ትነቅልና ታፈርስ። የሚገርማችሁ ታጠፋና ትገለብጥ። እስራኤልን በዚህ እግዚአብሔር በቀባው አፍ ከምድሯ ነቅሎ ከ70 ዓመት በኋላ እንደገና ምን እንደሚያደርግ ተናገረ፣ እንደሚተክል። ከዚህ በኋላ ያለው መልእክት በሙሉ እስራኤልን በአመጿ ምክንያት እግዚአብሔር እንደሚያፈርሳት ባይዘው ቃል ያፈርሳል። ከእግዚአብሔር አፍ የሚወጣ ቃል ሰይፍ ነው። የሚሰማ ጆሮ ያለው ይስማ። እኛ ፕሮቴስታንት፣ ኦርቶዶክስ ጨዋታ አይደለም ያዝ። የተዳሰሰ ይናገራል፣ ያልተዳሰሰ ይሳደባል፣ ይራገማል። ደግመዋለሁ፣ አፉ የተዳሰሰ ወንጌልን ይሰብካል፣ ትክክል ያልሆነውን ያፈርሳል። እስራኤል ውስጥ አንዳንድ ጊዜ ሾልኮ የሚገቡ የአሕዛብ አማልክቶች ነበሩ። እግዚአብሔር የዛን ጊዜ እኮ ነው ኤርምያስን የሚያስነሳው፣ ኤልያስንም ያስነሳው። እና ይሄ በዚህ አሁን ንግግሮች ውስጥ ኤርምያስ 1:9 በጣም ውስጥ ይፈስ ስለነበረ አፌን ዳሰሰ። ወንጌል ነው አፋችን ውስጥ ያለው። ኢየሱስ ክርስቶስ ብቻ ያድናል ለማለት መፍረስ ያለባቸው ጣዖታት፣ ውሸተኛ ትምህርት፣ ሐሰተኛ ትምህርት፣ የኢየሱስን ለሌሎች የሚሰጥ ባይዘዌ የእግዚአብሔር ልጅ ብቻውን ያድናል ሲባል በወንጌል ተሳትፎ ሌሎች አልተሳተፉም አይደለም፣ ግን ብቻውን ነው የሞተው። እሱ የእግዚአብሔር ልጅ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ ነው የሚሰበከው። ተሳታፊዎች አይሰበኩም። ሐዋርያት ሥራን ቅድም ገድል ነው ጳውሎስ ተጋድሏል። አዎ ጳውሎስ አይሰበክም። ቃላችንም እምነታችንም ሕይወታችንም በእግዚአብሔር ልጅ ላይ ባለን እምነት ነው። ይሄ እንዳይሆን ግን ገድላት፣ ድርሳናት
ቅዱሳን ሰዎች የሚባሉ በሰዎች ልብ ላይ ዙፋን ይዘዋል። ይሄን የማፍረስ ስራ ነቢያት ያደርጉት ነበር። እስራኤል ላይ የተነሱ ትልልቅ ነቢያትን ብታነቡ እግዚአብሔር ገና ሲጠራቸው አጀንዳ አለኝ። ኤርምያስ ምን ታያለ? ምን ታያለ? አይኑ ያልተገፈፈ አንደበቱ ያልተዳሰሰማ እውር ነው፣ ድንብር ነው። በብርሃኑ ብርሃንን ያሳየን የብርሃናት አምላክ እግዚአብሔር ስሙ የተባረከ ይሁንና አዎ ብዙዎች ገና ያያሉ፣ አይናቸው ይከፈታል። በምን? በእግዚአብሔር ቃሌን እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። የእግዚአብሔር ቃል በአፍ ውስጥ ሲኖር አንድ የሚነቀል ነገር አለ። ለምን ወንጌል አታስተምሩም? አሁን ብዙ ጊዜ ከታች ለምን የራሳችሁን አታስተምሩ? እንዴት ተደርጉ? ይሄ ግርዶሽ መነቀል አለበት። ከኢየሱስ ክርስቶስ በስተቀር የገዘፉ ትልልቅ ቦታ ያዙ እነሱ ፈልገው አይደለም። እነ ጳውሎስማ እኛ ራሳችንን አንሰብክም፣ ምን ሰብከው ኢየሱስን ነው፣ ከዳዊት ዘር የሆነውን ነው እያሉ ስለ እነ ጳውሎስ አይሰበክም ከኢየሱስ ውጭ። ኢየሱስ እኮ የእግዚአብሔር ልጅ ነው። ብዙ ገድል ያደረጉ አሉ፣ ነቢያት አሉ፣ ሐዋርያት አሉ፣ ምስክሮቹ አሉ። ሰማይ የሚከፍላቸው እኛ አይደለም የምንከፍላቸው። እኛ እነሱን አተልቀን ክርስቶስን አንሸፍን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ቀጥል ያለው ጳውሎስ ፍንትው ብሎ ወንጌል በኢትዮጵያ ቤተክርስቲያናት ክርስቲያን ደሴት ናት በተባለችበት ሀገር ስለ ልጁ ብቻ እስኪሰበክ ድረስ የተዳሰሰ አፍ ወንጌልን ይነግራል። ምላሳቸው አይቻልም ይላሉ ብዙ ሰዎች። ልብ ሲለወጥ አፍ ይናገራል፣ አፍ ይመሰክራል። ሃይማኖት አይደለም ጨዋታው። ሰው ወደ ሲኦል እየተጋዘ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአት እየቀረበ ነው። መለከት ሊነፋ በደጅ ነው። ቀኑ ቀርቧል። ነቢያት እንደተናገሩት እንናገራለን። ትነቅል፣ የሚገርማችሁ ታፈርስ፣ 2 ታጠፋ፣ 3 ትገለብጥ። ከባዱ ስራ ማፍረስ፣ መገልበጥ፣ መንቀል፣ ማጥፋት ነው። ከሰው ልብ ውስጥ ከሰዎች ልብ ውስጥ በሰዎች ልብ ውስጥ ሊነግስ የሚ ኤርሚ አለ ማን ነው? በስተት ይሁን ኔትወርክ ይሁን ወጣ ገባ እየተደረግን ነው። ኤርሚ ቼክ አድርጉ። ወይም ኤርሚ ይናገር፣ እኔም አስወጥቶኝ ነበር። ኤግዛክትሊ። ሞዴሬተሮች አትነካኩ ወይ እናንተ ከሆናችሁ ቀጥይ ወጌ። እሺ። እና ከስድስቱ እግዚአብሔር ኤርምያስን አፉ እንዳሶ ከስድስቱ 4ቱ እኮ የመንቀል፣ የማፍረስ፣ የማጥፋት፣ የመገልበጥ እስራኤልን አይደለም የሚገለብጠው፣ የተሳሳቱትን ስህተት በመናገር አዎ ጩህ አትቆጥብ ይላል እኮ መጽሐፍ ቅዱስ። ዋናው ምን ብዬ ልጩህ ነው እንጂ ለእስራኤል ተናገር፣ ኃጢአቷ እንዲህ እንዳለላት ተናገር። ነቢያት ማለት የሚናገሩ የእግዚአብሔርን መልእክት በትክክል ህዝብ ሲስት፣ በተለይ እግዚአብሔር ታላላቅ ነቢያትን የሚያስነሳው በብሉይ ኪዳን ህዝበ እስራኤል ሲስት ነው። ተቀደሱ፣ ከጣዖት ራሳችሁን ጠብቁ እያሉ ማለት ነው። መንቀል፣ ማፍረስ፣ ማጥፋት፣ መገልበጥ በሰው ልብ ውስጥ የነገሰው ማለት ነው። ንጉሱ ይንገስ፣ ኢየሱስ ይንገስ እያለን ነው። አዎ መጽሐፍ ቅዱስ ብቻ ሌላ አይነበብም፣ ያሳስታሉ።
ሌላ አይወራም ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ማለት ነው። አንዳንዶች የሃይማኖት ጥላቻ ይመስላቸዋል። አንዳንዶች የሃይማኖት ትከሻ ለትከሻ ኖ ኖ ኖ ኖ። እና ለኤርሚያስ ትሰራና ትተክል። አያችሁ፣ ወንጌል የሚሰበከው መንቀል ሲኖር ነው፣ ማፍረስ ሲኖር ነው። እንዳይዳበል ብቻውን ኢየሱስ ክርስቶስ ያድናል። የሚያኮራ እኮ መልእክት ነው። የእግዚአብሔር ልጅ ሐዋርያ አላልንም፣ ነቢይ አላልንም፣ ቅዱሳን ሰዎች አላልንም። እነሱ አይሰበኩም። እነሱ ከኛ ጋር ወይም ቀድመውን የነበሩ የእሱ ምስክሮች ናቸው። ነውር ነው ያለ ኢየሱስ ክርስቶስ ወይም ኢየሱስ ክርስቶስን ብቻውን ያድናል አለማለት ነውር ነው። ማን አብሮት ሞተ? ማን አብሮት ተሰቃየ? ማንስ ያለ ኃጢአት ተገኝቶ ቅዱስ መስዋዕት የእግዚአብሔር በግ ሌሎች ሁሉ የሰዎች በጎች ናቸው መስዋዕት ሲሆኑ የከረሙት በእስራኤል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ማን ተባለ? እግዚአብሔር ያዘጋጀው መስዋዕት፣ ዓለምን ከራሱ ጋር ያስታረቀበት በግ። እሱ እንዳይሰበክ መነቀል አለባቸው ገድላት። ሐዋርያቱም እኮ ሐዋርያት 19 ላይ ስታዩ በቃ የጥንቆላ የአስማት መጽሐፍ ልክ ሐዋርያቱ ኢየሱስን መስበክ ሲጀምሩ ሰብስበው አቃጠሏቸው ይላል። እመኛለሁ፣ እንመኛለን፣ እናምንማለን። ተሰብስቦ መቃጠል ያለበት ቅድም ኢዮብ ዘሚካኤል እንደተናገረው ሐዋርያት ሥራ 19 ላይ በቀጥታ ኢየሱስ ከጳውሎስ ጋር ያደረገውን ዲያሎግ የማርያም ማድረግ ነውር ነው፣ ውሸት ነው። ይሄን ውሸት ነው ሲባል ከሰው ልብ ውስጥ መንቀል ማለት ይሄ ነው። ሰው በእግዚአብሔር ቃል ብርሃን አይኑ ካልተከፈተ በስተቀር ማንን እንደሚያመልክ ለምን እንደሚያመልክ ለምን እንደሚጮህ እኮ አያውቅም። ሐዋርያት ሥራ 19 ማንበብ ትችላላችሁ። የኤፌሶኗ አርጤምስ ታላቅ ናት እያሉ ብዙ ሕዝብ እነ ጳውሎስ ሲሰብኩ የወርቅ አንጥረኞቹ ጣዖት ሰሪዎቹ ተንኮለኞች ናቸው። ቢዝነሳቸው ስለተቋረጠ ነካኩት ሕዝቡን በኤፌሶን ቢዝነሳቸው ስለተነካ አማልክቶቻችሁን የሚነኩ ሰባኪዎች መጡ ብለው አንድ አድማስ መጡና ግር ብሎ አብዛኞቹ ስለምን እንደሚጮሁ አያውቁም ነበር ይላል። የአድማ ነገር ይሄው ነው። ለዚህ ነው ስንጀምር የግል አዳኝ ከዛ የግል የህይወት አቋምና ቁመና የሚኖረን ደቀ መዝሙርም የምንሆነው። በጥንታዊነት በአድማ በህዝብ ብዛት ቢሆን ዮሐንስ በተሸነፈ ነበር። ኢየሱስ ክርስቶስ በመጣበት ዘመን በዘመን ቡድን እኮ ነበር ፈሪሳዊ የሚባል ግን ከእግዚአብሔር ሐሳብ የራቀ 39 መጽሐፍ ይዘው ወግ አጥባቂዎች ሆነው በጣም በቃ ቅድስናን በቃ ከኛ ወዲያ የሚሉት ጋር አልሄደም። ኢየሱስ ጻፍት ጋር አልሄደም። ህግ አዋቂዎች መጥተው ይነታረኩት ነበር። ግን አንድ ከምድረ በዳ የሚጮህ ድምፅ አያችሁ ወገኖቼ። በጥንታዊነት አይደለም ወንጌል፣ የጥንትና የዛሬ አይደለም፣ ዘላለማዊ የእውነት ቃል ነው። ሰው የፈበረከው አይደለም፣ ሰው ሰራሽ አይደለም፣ የሆኑ ሐዋርያት ተሰብስበው የጀመሩት አይደለም። ራሱ እግዚአብሔር ስለ ልጁ ከዘፍጥረት 3:15 የጀመረው ያሰመረው ምህረትን ለሰው ልጆች እግዚአብሔር አቅዶ ወስኖ የዘረጋበት ነው። ወንጌል የኢትዮጵያውያን አይደለም፣ የግብፃውያን አይደለም፣ የሶራውያን አይደለም፣ የአይሁዳውያን አይደለም። ወንጌል የእግዚአብሔር ነው፣ ሰው ሰራሽ አይደለም። እና ባህሪው ነው ይሄ የምንናገራቸውን። በተለይ እግዚአብሔር እንግዲህ አሰራር ልዩ ልዩ ነው፣ ጸጋ ልዩ ልዩ ነው። በሚዲያ ወጥተው ገድላት፣ ድርሳናት፣ ሌሎችንም እየጠቀሱ ወደ ኢየሱስ እዩ ማለት ወንጀል አይደለም፣ ወንጌል ነው። እንደውም ልታመሰግኗቸው ይገባል። ስለ እነሱ እግዚአብሔርን ልታመሰግኑ ይገባል። በአፍ የተጨመረ በልብ የሞላ እግዚአብሔር ስለ ወንጌል በነቢያት አፍም በሐዋርያት አፍም በዚህ ዘመን ባለን መጽሐፍ ቅዱስን ቁጭ ብለው በግል ከጌታ የተማሩ ሰዎች ሲናገሩ እግዚአብሔር ሆይ ብሎ በቅን ልብ መስማት መልካም ነው፣ መልካም ነው። እስቲ ኤልያስን አስቡት። ኤልያስ ብቻውን
በአካብ ዘመን ሰይጣን በኤልዛቤል በኩል የእስራኤልን ንጉሥ አካብን ይዞ ህዝበ እስራኤልን በአሼራና በበዓል ነቢያት ከያህዌ ከእግዚአብሔር ዘንበል እንዲሉ አደረገ። አሼራ ነው ዝናብ የሚሰጥ ሲል አይደለም ብሎ ሰማይ ዘጋ ብሎ ነው እኮ ዘፍጥረት ማነው አንደኛ ነገሥት ምዕራፍ 17 ላይ ቴስቢያዊ ኤልያስ ብድግ ያለው ዝም ብሎ ሰማይ ቃል ከአፉ በማውጣት ድራማ እየሰራ አይደለም። አሼራ አይደለም የልምላሜ አምላክ። ኧረ ሃሌሉያ! ሌላ አይደለም መድኃኒት። የባህራ ምናምን አፈር አይደለም መድኃኒት። ቅዘና አይደለም። በጣም ጸያፍ ነገሮች ናቸው። መቼም እኔ እዚሁን የሰማሁት አይደሉም መድኃኒት አይደሉም። የካንሰሩ መድኃኒት አሁን ደግሞ ጉድ ነው የምንሰማው። የእንትን መድኃኒት መወዛገብ በቃ አንድ መንገድ ያላገኘ በነገራችን ላይ በብዙ መንገድ ላይ ያለ ሰው ራስ ምታት ነው የሚይዘው። ለአንዱ ችግር አንዱ ይሄ ብዛ ማልክት የሚያመልኩ ሰዎች ችግራቸው ይሄ ነው። የፀሐይ አምላክ፣ የዝናብ አምላክ፣ የእንትንስ አምላክ ሁሉን በሁሉ የሆነ ሃሌሉያ እግዚአብሔር አንድ አምላክ ነው። ስብከት እንዳላረገው እንደው እነዚህ ወጣቶች እነዚህ ቅዱሳን ሰዎች እየሰሩ ያለውን ስራ ዝም ብሎ እንደው በጥላቻ መንፈስ ሆናችሁ ወንጌል መቼ ነው የምትሰብኩት እንዴ? ወንጌል ስለ ልጁ ለመስበክ የሰዎች ልብ መለስለስ አለበት። እግዚአብሔር ስለ ዮሐንስ በኢሳይያስ 40 ላይ ሲናገር ትነቅልና ማነው ተራራው ደልዳላ ይሁን ሸለቆ ሰረጓጉጡ። የኢየሩሳሌምን ተራራ እኮ አይደለም እንደ ተራራ አብጠው የነበሩ ፈሪሳውያን በንስሐ በዚህ ሰው ስብከት ነው እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትድኑ ማን በነገራችሁ? አያችሁ፣ እግዚአብሔር አገርን፣ ግለሰብን፣ ቤተሰብን ሲያስብ የእውነትን ቃል የሚናገሩ ሰዎችን ይሰጠናል እንጂ በመሳሪያ አይደለም። እንደው በድምቀት እንደው እኛ በቃ መንግስት ነን በቃ አይደለም፣ ሀገር ነን አይደለም። ወንጌል ድንበር ዘለል ነው ወገኖቼ። በትዕቢት ተወጣጥራችሁ እስከ መቼ ድረስ የእውነትን ወንጌል የክርስቶስን ፍቅር እንዳንማር እንዳንነጋገር ሰዎች ከሞት ወደ ህይወት እንዳይመጡ ደንቃራ የሆኑትን ትምህርት እስከ መቼ ትታገሳላችሁ? ኤልያስ ምን አለ? እግዚአብሔር አምላክ ቢሆን እግዚአብሔር ይመለክ። ለውድድር በቀረበ ጊዜ በእስራኤል ምድር እግዚአብሔር በኪዳን ልዩ ጥሪ በጠራት ምድር ላይ አሼራ በቤተ ክርስቲያን አሁን ደግሞ በክርስትና ስም አቡነንትን እከሌንትን ሲባል ዝንት ዓለም ኢየሱስ መቼ ይሰበክ? ምን እንደምንጻረር ምን እንደምንቃወም እንድናስተውል ብዬ ነው የምናገር። እና በኤልያስ ተጋድሎ አገልግሎት ውስጥ እግዚአብሔር ለኤልያስ እግዚአብሔር ባስነሳው ጊዜ በዛ ዘመን ሁለት ሾላካ መንፈስ አሼራና በለዓም ማነው በዓል የሚባለው በመቃወም ተወራርዶ የሰራውን ስራ አንድ ነገር ብቻ ተናግሬ ልጨርስ። በአንደኛ ነገሥት 18 ላይ እነዛን የበዓል ነቢያት እስከ ቀትር ድረስ ከጮሁ ከምን ካሉ በዓሎች ስማን ምናምን ካሉ በኋላ የኤልያስ ተራ ደርሶ በጣም 3 ነጥቦችን ተናግሬ ጨርሳለሁ። ድምፅ አልነበረም። ቁጥር 29 ላይ የነሱ አማልክቶች ቀትርም ካለፈ በኋላ መስዋዕተ ሰርክ እስኪደርስ ድረስ ትንቢት ይናገሩ ነበር ይልና ድምፅ አልነበረም፣ የሚመልስ የሚያደምጥም አልነበረም። እግዚአብሔር ዲዳና ደንቆሮ አረጋቸው እነዛን በኤልዛቤል ዙሪያ ሲያገለግሉ የነበሩትን ሐሰተኛ ነቢያት። ከዛ ኤልያስ ተራ ሲደርስ ያደረገውን ነገር ነግሬያችሁ ልጨርስ። ኤልያስም ህዝቡን ሁሉ ወደ እኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። አንድ ፈርሶ የነበረውን የእግዚአብሔርን መሰዊያ አበጃ። አያችሁ፣ አንድ ነገር ሲፈርስ አንድ ነገር እናበጃለን። በወንጌል በጩኸቱ በውርርዱ በሱ ተራ ጊዜ የፈርሶ የነበረውን የእግዚአብሔር መሰዊያ ምናልባት ኦርቶዶክስ ቤተክርስቲያን የእውነት ወንጌል የተሰበከበት ዘመን አለ። ግን ጣዖታት ሲፈርሱ
ጣዖታት ሲፈርሱ ብዙ ሰዎች ግራ የሚያጋባ መንገድ ናቸው ተብሎ ሰው በማንና በምን እንዴት እንደሚያምን ግራ በገባው ጊዜ ይሄን የእውነት ወንጌል ሲነገር ምንድን ነው የሚሆነው? አንደኛ ኤልያስ ፈርሶ የነበረው መሰዊያ አበጀ። አያችሁ፣ ጠላት ያፈርሳል ማለት ነው። በልዩ ልዩ ትምህርት፣ በልዩ ልዩ እንግዳ ትምህርት ወንጌልን ልዩ ወንጌል ዘመን ጠገብ ሊሆን ይችላል። ቀጠለና ኤልያስም ስም እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወስዶ ወሰደ ይላል፣ አበጀ ይላል። አንደኛ ፈርሶ የነበረው ይሰራል። ፈርሶ የነበረ እውነት ከነበራት ቤተክርስቲያን እንደው በታሪክ ስንሰማ እውነት ነበራት፣ ወንጌል ነበራት። በመሰዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። ማለት ጠላትን አፍ የሚያስይዝበትን እሳት ከሰማይ ሊጠይቅ እውነተኛ አምላክ ማን እንደሆነ ሊያሳይና መጨረሻ ላይ ታሪኩን ስታጠኑ ውጤት አገኘ። ህዝቡም ያንን ሁሉ ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው። አያችሁ፣ ብዥብታው ጠራ። ውጤቱን እኔ ክፍሉ ረጅም ስለሆነ በዚሁ ላውቅ። ውጤት እስክናይ ድረስ እየታየ ነው፣ ብልጭ እያለ ነው። ከዚህም በፊት ተሐድሶ ሆኗል። አሁን ደግሞ አገር አቀፍ የሆነ እዛችሁ ቤተ ክርስቲያን እጅ ለእጅ ተያይዘን ኢየሱስ ብቻ ጌታ እያልን የምንዘምርበት ዘመን ይታየናል። ግን መፍረስ ያለበት ይፈርሳል፣ መነቀል ያለበት ይነቀላል። እግዚአብሔር ሰዎችን ሲያስነሳ እግዚአብሔርን አመስግነን ጆሮአችንን በንጹህ ልባችንን ከፍተን እንስማ። ወደ እውነት እንመለስ፣ ወደ እግዚአብሔር ቃል እንመለስ። ሚዛን ያለው የእግዚአብሔር ቃል ውስጥ ነው። ብርሃን ያለው የእግዚአብሔር ቃል ውስጥ ነው። በብርሃኑ ብርሃንን ሊያሳይ መጽሐፍ ቅዱስ እስትንፋሰ እግዚአብሔር የበላይ ሆኖ በኢትዮጵያ ክርስትና ላይ ሃሌሉያ ታላቅ ለውጥ አይተን ወደ ሶማሌ፣ ወደ ፓኪስታን፣ ወደ ተለያየ ሚሽን ሆና ወይም የቤተ ክርስቲያን ታላቅ ሚሽን ይዛ እስክትሄድና እስከ ክርስቶስ ምጽአት ድረስ ወንጌል ስለ ልጁ ብቻ መሆኑን ከሐዋርያቱ አፍ የተቀበልነውን እውነት ለመናገር አናፍርም። የሚያሳፍር በጣም ነውር የሆነ ስድብ የሚሳደብ ግን ሊያፍር ይገባዋል። የሚሳደብ አፍ ተሰጠው ይላል። ለኤርምያስ ግን እውነትን የሚናገርበት አፉን ዳሰሰ ይላል። የተዳሰሰ እውነትን ይናገራል፣ የተሸወደ ደግሞ ይሳደባል። ጌታ ኢየሱስ ይባርካችሁ። አሜን። ወጌ ተባረኪ።